ሪፎርምድ ካምፕ ውስጥ ያላችሁ ደሴም ኤነርጂ አትስጧቸው። አሁን ባለፈው እኔ በጣም ጓብዬ ምናምን መጥቼ ነበረ ኤርሚያስ ላይ እንትን አቅርቤ ነበር። አይታችሁ ከሆነ በጣም ኮንቴምፕሌት አድርጌው ነበረ ማለት አሮ ነው ለመበጥበጥ ከኔ በላይ ቡሊ የለም። ሰሞኑን ደግሞ አይ ቲንክ ሳምንት በፊት ኦር ሳምቲንግ እንደዛ ኦፊሻል ጥሪ ተደርጓል መሰለኝ። ራይት ኦፊሻል ጥሪ ተደርጓል አይደል? ለምን ትክክል የሆነ ነገር ትክክል ባልሆነ ቦታ ትክክል አይደለም። ትክክለኛ የሆነ ምላሻችን ትክክለኛ ባልሆኑ ቃላት ትክክለኛ ሪዛልት አያመጣም። እዚህም የምትረጋገሙ ሰዎች አትረጋገሙ። እውነትን ታውቃላችሁ። እውነት ነው አርነት የሚያወጣው ነው። ስለዚህ እውነቴ አለኝ ካልክ አምጣና በቃ ጥራን። በዛ ትምህርት ምክንያት ነው ጥርሳቸውን የነከሱብኝ እርቃኔን ሚዲያ ላይ የለጠፉት ማለት ነው። ዳስ ኦብቪየስ ራይት። ሌላ ምንም ያረኳቸው ነገር የለም። የአባቱን ሚስት አልቀማውም፣ በድንበር አልተገናኘንም። በማስተምረው ትምህርት ላይ ተቁሞ ነው እርቃኔ ላይ ስብከት የተሰበከው። እርቃኔን ሚዲያ ላይ ይዞ የመጡት ላይ ከ2 ዓመት በኋላ መሆኑ ነው። እንግዲህ አሁን 2ኛ ዓመት መጥቷል። ዓመት ከምናምን በኋላ ነው ጌታ በሚያየው ለመጀመሪያ ጊዜ የርህራሄ ስሜት ተሰማኝ ማለት ነው። ግለሰቡን ፊት ለፊት ሳይ አድርጎብኛል ብዬ የማስበውን ነገር አሰብኩ። በሰው በድያለሁ ብዬ የማስበውን ነገር አሰብኩ። በሰው for the first time in 2 years የርህራሄ መንፈስ ማለት ነው። በጣም ቆንጥጣችሁ የያዛችሁትን ጉዳይ ልቀቁ። እናንተን እየበላ ያለ ጉዳይ ማለት ነው እና እግዚአብሔር ከወዳጆቻችሁ ይጠብቃችሁ። በሌላችሁበት ዲፌንድ የሚያደርጓችሁን ወዳጆች እግዚአብሔር ይስጣችሁ። ብርታታችሁንም ድካማችሁንም እያወቁ እናንተን እንደናንተነታችሁ የሚቀበሏችሁን ወዳጆች እግዚአብሔር ይስጣችሁ። ነገ ለሆነ ንግግር ብንቀመጥ ራሱ መሀል መንገድ መምጣት የማይችለው እሱ ነው እንጂ እኛ አይደለም። እንነጋገር እስቲ። የቱ ጋ ነው የተላለፍነው? ምንድን ነው እያልክ ያለው? አልተረዳሁም የሚል አይነት ዲያሎግ ይኑር ቢባል ለመምጣት የሚሳቀቀው እሱ ነው። አንተ ግን ሌላውን አይደለም እኛ ቤት ያለውን ይቅርና ውጭ ያለውን ራሱ አንዳንዴ ሌብሊንግ በጣም ከባድ ነው። ባይዞ በጣም ከባድ ነው ሌብሊንግ። ያ ትርፍ ነገር እንዳይወጣ ምንም። የጠዋቱ ዲቮሽን ላይ ኤፌሶን ምዕራፍ 4 ቁጥር 25 እስከ 32 ያለውን ፓርት ነበረ እንትን ይሄ እንደ ዲቮሽን እንትን ያልኩት ኦኬ። እና ክፉ ንግግር የሚያሳፍርም ንግግር ካፋችሁ አይወጣ ምናምን የሚለው ክፍል አለ። እንደኛ የሚያሳፍር የለም አሁን ላይ ራይት። አይ ቲንክ ብዙዎቻችን እንትን ላይ ባይብል ላይ ኤፌሶን 4 ከ25 እስከ 33 ያለው የለም መሰለኝ። በጣም እናሳፍረው እኛ ነን። ይሄ ቴክኒክ አላወቅንበትም፣ ጥበብ አላወቅንበት፣ ምንና ምንን መች መናገር እንዳለበት አላወቅንም። ሁላችን በየፊናችን በዛ ያረ ኢትስ ናት ኦኬ። እዛ አይደረግም።
አታክ ባረጓችሁ መንገድ አታክ በቃ ዛስ ማይ ፋይናል ቶትስ እስክመለስ ድረስ ባለውም ለወንድሞቶቼ በእኛ ፋሚሊ ውስጥ ላላችሁ ማለት ነው ሪፎርምድ ካምፕ ውስጥ ያላችሁ ደሴም ኤነርጂ አትስጧቸው። አሁን ባለፈው እኔ በጣም ጓብዬ ምናምን መጥቼ ነበረ ኤርሚያስ ላይ እንትን አቅርቤ ነበር። አይታችሁ ከሆነ በጣም ኮንቴምፕሌት አድርጌው ነበረ ማለት አሮ ነው ለመበጥበጥ ከኔ በላይ ቡሊ የለም ይመስለኛል። በእኛ አጠቃላይ ፕሮቴስታንት በሚባለው ጥላ ውስጥ ቡሊ ለመሆን አማንም የሚደርስ የለም እና ከኔ በላይ ተራጋሽ ሲመጣ ምናምን ስቃለሁ ቁጭ ብዬ። ከዛ በጣም ኮንቴምፕሌት አድርጌዋለሁ። ከዛ እያየው ነበር በቃ አልቻልኩም ምናምን ገባውን ትክክል ቤት እና አውትካሙ እየታወቀ አሁን ጀስት አይ ዋዝ ሮንግ የምለው አውትካሙ እየታወቀ አንዳንድ ዲስከሽኖቻችን ዝም ብሎ ይሄ ለቪዲዮ ቆራራጮች ፍጆታ ከመዋል ያለፈ ምንም ጥቅም የለውም። ምንም አማን እንትናን እንደዚህ ያለው ገሌላ እንትና እንደዚህ መለሰ ምናምን እየተባለ ቪዲዮ ለሚቆርጡ ሰዎች ግብአት ከመሆኑ ውጪ it has nothing to do with እንትን so don't be reactive that's my ምክር ማለት ቤተሰቦች ይሰሙኛላችሁ ብዬ አስባለሁ። በተለይ ቤት ምትከፍቱ አሁን አዳዲስ ምናምን አሁን ዩኒፎርም ያሰፋችሁ ማለት ነው ቤት ምትከፍቱ ምናምን be polite okay be polite በቃ በእውቀት ብቻ ሞግቱ ምናምን እውቀታችሁ ይናገር እውነታችሁ ይናገር እንጂ ሌላ እንትን አያስፈልግም። እላፊ ምናምን እንትን አይደልና ሰላም ተመስገን። ገስት የምትልቁ ሰዎች አትላቁ። አሁን እንደዛ የሆነ ኮምፕሮማይዝ ምናምን አይደለም እያደረኩ ያለሁት ባይዞ የሆነ እንደዛ የምታስቡ ሰዎች ኮምፕሮማይዝ አይደለም እያደረኩ ያለሁት ግን እውነትን በፍቅር አይደለ ራሱ እውነትን በፍቅር እየተናገራችሁ ራስ ወደሚሆን ክርስቶስ አይደለ እደጉ ነው የመጽሐፉ ትምህርት እና አንድ ድሮ አንድ አስተማሪ አለና ምን ይላል አስተማሪ ስላችሁ የአካዳሚክ አስተማሪ ሴኩላር ትክክል የሆነ ነገር ትክክል ባልሆነ ቦታ ትክክል አይደለም ይል ነበረ። ጀስት ካደኩ በኋላ ነው የገባኝ። በጣም ጩጬ ያለው ነው የሰማሁት እና ትክክል የሆነ ነገር ትክክል ባልሆነ ቦታ ትክክል አይደለም። ትክክለኛ የሆነ ምላሻችን ትክክለኛ ባልሆኑ ቃላት ትክክለኛ ሪዛልት አያመጣም። ትክክል የሆነው መልሳችን ትክክል ባልሆነ መንገድ የተነገረ ጊዜ ትክክል ሆኖ ሊታይ አይችልም። አሁን ላይ እየዘለሉ ያሉ ሰዎች ያዙ ይልቀቁኝ የሚሉ ሰዎች ይዘን እንለቃቸዋለን መነሳት ላይ ማለት ነው። ያዙ ይልቀቁኝ የሚሉ ሰዎችን ይዘን እንለቃቸዋለን። ታውቃላችሁ እንደዛ ፎክሮ ቤታቸው ስንገባ ቁልጭ ሲሉ አይታችኋል። that's obvious አይደል? ፎክሮ ቤታቸው ገብተን ጥያቄ ምናምን ቁልጭ። ስለዚህ ፖለቲክስ ከብሎግ ጽሁፍ ይበልጣል። ከሆነ ሰባኪ አፍ ከሰማኸው ይበልጣል። ከሆኑ 4 መጽሐፍት ይበልጣል። እምነትን መተቸትም መቀበልም ከነዛ ያልፋል። ኦኬ ሞቅ ሲል መተህ የምታወራው አይደለም። ኦር
አሁን ሰዓቱ ይሄን የምናወራበት ነውና በቃ እዚህ ላይ እንርገጠው እንሂድበት ምናምን የሚባልም ነገር አይደለም። ዳስ ዋይ ሪአክቲቭ መሆን የሌለባችሁ የኔ ቤተሰቦች፣ ዳስ ዋይ ሪአክቲቭ መሆን የሌለባችሁ። አሳልፉት ምናምን 1-2 ቀን ይለፍ፣ ሳምንትም ይለፍ፣ ከዛ እንመጣበታለን ማለት በስርዓቱ በትምህርት መልክ ብቻ አድርገን። ምክንያቱም የምንሸማቀቅበት መጽሐፍ ቅዱስ የማያውቀው ታሪክ የማያውቀው አባቶች የሌሉት ትምህርት አንድ የለም። አንድ በዩኒቨርሳል ቸርች ውስጥ which is እነዚህ ሜንላንድ ክርስቲያኒቲን ኢንኮምፓስ የሚያደርጉ በነዛ ውስጥ የማይታወቅ ታሪክ የማያውቀው የሆነ አባት ያላስተማረው የሆነ አባቶች ያላስተማሩት ድንገት ካልቪን ይዞት የመጣው ኦር ሪፎርሜሽን ላይን ውስጥ ያሉ አካላት ይዞ የመጡት አንድ ትምህርት። እንግዲህ እኔ ኮምፓራቲቭ ሪሊጅን ላይ ነው ኢንተረስትድ ሆኜ የምሰራው፣ የምታውቁት ቼክ አድርጌያለሁ። እኔ ፔንቴ መጽሐፍ ብቻ አይደለም ሸልፌ ላይ ያለው እንደምታውቁት፣ የካቶሊኮች አለኝ፣ የኦርቶዶክሶች አለኝ፣ ቼክ አድርጌያቸዋለሁ። ከምንም በላይ ደግሞ ያ ትልቁ ክላሲክ አለኝ የፊሊፕ ቻፍ ማለት ነው ራይት። እና ቼክ ሳረገው ካልቪኒዝም ኮምፕሊትሊ ይሄንን ኦፍ ነው በቃ ታሪክ የማያውቀውን ነገር አምጥቷል የሚባል አንድ ትምህርት የለም። አንድ እንደዛ ቢሆን ምን እንሰራለን? አዲስ ትምህርት ተፈብርኮ ከሆነ we are heretics እኮ በቃ አለ። ምንም አዲስ ነገር ስለሌለ ሐዋርያትና ነቢያቱ ያላስቀመጡት አዲስ ነገር የለም። ስለዚህ የኛ ትምህርት ሐዋርያቱ ውስጥ የማይገኝ ከሆነ ነቢያቱ ውስጥ የማይገኝ ከሆነ we are heretics። ግን guess what? As per my reading, I got nothing that's new to the prophets, to the apostles, and to the history of the Christian church ማለት ነው የለም። ስለዚህ ኮንፊደንት ሆነን ነው የምናወራው፣ ኮንፊደንት ሆነን ነው የምናወራው። but do not be reactive okay? reactive አትሁኑ። ያስማማናል ምዕመናን። ካልቪኒስትና ተሻለ ፋንቱ ነኝ፣ ግን ሪፎርምድ የሚለውን ፕሪፈር አደርጋለሁ። የግለሰብ ስም ስለሆነ ይደብረኛል። ብዙ ሪፎርምዶችም አይወዱትም፣ ያንን ሌቭሊንግ አይወዱትም። ስለዚህ ኮመን በሚታወቀው ከሆነ እየጠየቀኝ ያለው አሁን ነኝ and I'm proud of that. Yeah man. መች ነው የሆንከው? ቆይቻለሁ። 10 ዓመት ምናምን ሊሆን ይችላል። 9 ዓመት 10 ዓመት ቆይቻለሁ። ሙሉ ወንጌል ነው ተወልጄ ያደግኩት የተጠመቅኩትም። ኦኬ። እና በአብ ወልድ መንፈስ ቅዱስም ተጠምቄያለሁ። ኢቭን ምንም የጸጋ መካፈል የሚባል ነገር የለበትም የሚል አስተምሮ ቢኖራቸው ራሱ አይሉም እንደዛ። የሙሉ ወንጌል እንግዲህ ተምረን ነው ደህንነት ትምህርት ተምረን የተጠመቅነው እና እንደዛ ቢሉ እንኳን እዛ ነው የተጠመቅኩት። አዲስ የመጠመቅ ፍላጎት የለኝም። ቫሊር ነው ብዬ ነው ማለት እዛ ጋር የተጠመቅኩት። ለምን ኢንቮክ የተደረገው የሚያድነው የአብ የወልድ መንፈስ ቅዱስ ስም ነው እዛ ውሃው ላይ የጠራው ማለት ነው። ስለዚህ I don't need to be baptized ሪባፕታይዝድ ማለት ነው መደረግ የለብኝ። አሁን ኋላ ላይ እያደኩ ስመጣ ምናምን ራሴን በሪፎርምድ ትራዲሽን ውስጥ ስላገኘው ኦኬ ኋላ ላይ ራሴን እዛ ውስጥ ስላገኘው ከዛ እዛ ጋር አንድ ፔንቴኮስታል እንትን ውስጥ ማልቀበላቸው ነገሮች ስላሉ
ድጋሚ መጠመቅ አለብኝ የሚል ነገር ውልብ ብሎብኝ ራሱ አያውቅም። ውልብ ብሎብኝ ራሱ አያውቅም። እዛ ጋር ካጠመቁኝ ሁለት ሰዎች ናቸው። አይ ቲንክ ማርቆስ ነው የሚባለው አንደኛው ወንጌላዊ ማየው ነው የሚባለው እና ሁለቱ ግራና ቀኝ ይዘውኝ ነው ሐዋርያቱን ባዘዝከው እንትኑ ይነበባል። ማቴዎስ ወንጌል ምዕራፍ 28 ማለት ይነበባል ማለት ነው። ተነቡ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀ ይድናል። ኦኬ ማርቆስ ነው። ስልጣን በሰማይ በምድር ተሰጥቶኛል፣ እንግዲህ አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያስተማርኳችሁን ሁሉ የነገርኳችሁን ሁሉ እያስተማራችኋቸው ደቀ መዛሙርት አድርጓቸው እንዳልክ አስታውሳለሁ። እንደዛ ነው የተባለው። እንዳልክ ቃልህን ታምነን ከሚጠራው ይሄ ነው። ቃልህን ታምነን ይህንን እናደርጋለን፣ በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም እናጠምቃለን ተብሎ ወደ ውሃ ውስጥ ገባው ማለት ነው። አስገብቶ ሙሉ በሙሉ ተነግሬ ወጣው ማለት ነው። I believe that sacrament of baptism is genuine, true. አሁን ባለኝ ደግሞ በሪፎርምድ ምልከታ እግዚአብሔር ጸጋውን ኢምፖዝ ያደረገበት ሳይን ኦፍ ሪሚሽን ኦፍ ሲን እንደሆነ ኃጢአት ስርየት እንደሆነ ወደ እግዚአብሔር ቤተሰብ የተቀላቀልኩበት እንደሆነ አሁን ላይ በሪፎርምድ ምልከታው ስመለከት እመለከተዋለሁ። ወደኋላ እንደዛ ግዴታ አሁን ባለኝ አንደርስታንዲንግ ሆኜ መጠመቅ አለብኝ የሚል እንትን ውስጥ የለብኝ እና አንዳንድ ምዕመናን እኔ ከኦርቶዶክስ ቤት ቀጥታ መጥተው ማይክ የጨበጡ ሁላ ነው የሚመስለኝ፣ ወይም ከእስልምና ወደኛ ጆይን አድርጎ ቀጥታ በቃ ወደ ማይክ ሮጦ ሄዶ ማይክ ላይ ማን ነው ስም ከማል ያሲን እና በጌታ በኢየሱስ ክርስቶስ ማምናለሁ፣ በሞቱና በትንሣኤ አምናለሁ፣ ለኃጢአቴ እንደሞተ ለጽድቄ እንደተነሳ አምናለሁ። ኦኬ ነው ይማራል ምናምን አጠመቁት። ከዛስ የምትማረው ነገር የለም፣ የሆነ ቁጭ ብለህ ቼክ የምታደርገው ነገር የለም። ቀጥታ ወደ ማይክ ቀጥታ ወደ ማይክ የመጡ ሰዎች አሉ እኛ ጋር። ቀጥታ ወደ ማይክ የመጡ ሰዎች ተሻለ በጌታ አርፈህ ተቀመጥ። ደግሞ ካልፍን ይላል። ምንድን ነው አሁን ካልፍን? ግባና ወይ ጉግል አርግ ዊዝ ጆን ካልቪን ዋት አር ሜጀር ዶክትሪንስ ኦፍ ካልቪኒስት ምናምን በል። ገና ስሙን በትክክል ማጠራ ሰውዬ አሁን አንተ ነህ። ነገ ቤት ከፍተህ አጋንንታዊ ምናምን የምትለው አንተ ነህ። ጉግል አርግ ግባና ዊዝ ጆን ካልቪን ዋት አር ቲቺንግስ ኦፍ ካልቪኒስት ምናምን ብለህ ሰርች አርግ። ካልፍን ብለህ ካልፍ ማለት ባይዘው ጥጃ ማለት ነው። ካልፍን ብለህ ጽፈህ አሁን ነገ አጋንንታዊ ብለህ ትገባለህ። ሁሉ ነገር እዚህ አናወራም እኮ ሁሉም ነገር እዚህ አናወጣም። አሁን እንዲህ ባዮግራፊካል ነገር አሁን እናወራለን አናወራም። ሙሉ ወንጌል ከመጠመቅ በፊት የት ቸርች ነበረ? የትም አልነበርኩም። እኔ ሙሉ ወንጌል የተወለድኩት እናትና አባቴ እዛው ነበሩ። ኤኒዌይስ እናትና አባቴ ኦርቶዶክስ ነበሩ። ደን ማዘር ናት አይ ቲንክ ቀድማ ጌታን ያገኘችው። ከዛ ፋዘር ተከትሎ መጣ። ረጅም ጊዜ የተለያየ ሃይማኖት ኖረዋል። እኛን ሳይወልዱ በፊት ኖረዋል። ከዛ ፋዘር ደግሞ ከረጅም ጊዜ በኋላ ተከትሎ ጌታን ተቀበለ። ደን ጆይን ያደረጉት ሙሉ ወንጌል ቸርች ነው። ገጠር እያሉ እዛ ውስጥ ነው የተወለድኩት። እኔ የማውቀው ያንን ነው። ያ ስለዚህ ቅድሙን ጭዌ ልጨርስላችሁ።
ከዛ እንደመጡ ማይክ ላይ ይሄ ከዛ እንደገቡ ማይክ የጨበጡ ሰዎች የምላቸው የሚራሩለት አካል የለም። የሚራሩለት አካል የለም። ወይ ከኦርቶዶክስ ነው የመጣው ወይ ከኦጄ ነው የመጣው። ብቻ እዚሁ ኢቫንጀሊካል ፋሚሊ ውስጥ ያላደገ ኢንተርዲኖሚኔሽናል የሆነውን ነገር የማያውቅ ከዛ ይመጣና ቀጥታ የገባ የሚመስል ሰዎች አሉ። የሚያዝኑለት አካል ስለሌለ በቃ ይወረውሩታል ማለት ነው። የመጣላቸውን ነገር ሁላ ይወረውራሉ። I don't think this is nice. እንደዚህ ነው ያለበት። እንደዛ አትሁኑ። ለማንኛውም እያነሳችሁ ብላችሁ ነው ወደ ጎን የማትጠነቀቁለት ምናምን አይነት ህዝብ የሌላችሁ አይነት ሰው አትሁኑ። አንስታችሁ ምናምን አትጣሉ። ኦኬ ያስ ወደ ሪፌርም ቃዶሽ በማርያም እረፍ። ምንድን ነው 40 ግዛት ጻፍ። ቆይ ስለ ቃሊዮት ውሳኔ ሪያክሽን ቪዲዮ ሰራለሁ ሰሞኑን። በእንትን ላይ ብቻ ስለሆነ ያለሁት በዲቮሽናል ብቻ ጠዋት ዲቮሽናል ብቻ ስለሆነ ቪዲዮ እየለቀቀ ያለሁት እንትን ማለት አልቻልኩም። እዚህም ስላለው ማለት ነው አዲስ አበባ ስለሆነ አይመችም። ጓደኛዬ ጋር ነው ያረፍኩት። እንደዚህ ፈታ ብሎ ሪያክሽን ቪዲዮ ለመስራት የሚመች አይነት እንትን ውስጥ አይደለሁም እንጂ ዘላለም ላይ የመሄድ ፕላን አለኝ። ቃሊዮት ቤተክርስቲያን ልትመሰገን ይገባል። ሞዝስ አቤ ለሰኞ ተቀጥራለች። ዛሬ አሳይቻታለሁ እና ለሰኞ ተቀጥሯል። ዛሬ ግማሽ ቀን ነው የሚሰሩት እንትኖች ሐኪም ቤቶች እና ቃሊዮት ቸርች ሂስቶሪክ የሆነ ሰላም። እንዴት ነሽ? ቃሊዮት ቸርች ሂስቶሪክ የባፕቲስት አቋምን ነው ያንጸባረቀችው። ሲጀምር ባፕቲስት ባክግራውንድ ነው ያላት ቃሊዮት ቸርች። እምነቷን ምስረቷን ነው የተናገረችው። እኔ ኮንሲስተንሲ ሌሎች ትምህርቶችም ላይ ኮንሲስተንሲ ለምሳሌ የትምህርት ማሳያው አለ አይደል? ዶክትሪን ማሳያው ምናምን ድሮ የተጻፈውና አሁን የተጻፈው ምናምን ልዩነት አለ። ተመሳሳይ ቶፒክ ላይ አስቀርተው ድሮ ካስቀመጡት አስቀርተው የጻፉት አለ፣ ጨምረው የጻፉት አለ። እንደዚህ አይነት ነገር ሲሆን በጣም ነው እንትን የሚለው። ያ ኮንሲስተንሲ ቢኖራት ቃሊዮት ነበር የምገባው። ጌታ ምስክሬ ቃሊዮት ነበር የምገባው። ያ ይሄ አፕዴት ማድረግ ማለት ነው። አሁን በሪፎርምድ ትራዲሽን እየሰፋ መሄድ ነገር ነው ያለው እንጂ የሚቀነስ ነገር የለም። በእኛ ትራዲሽን ያለውን ነገር ታሰፋዋለህ። ለምሳሌ በሪፎርሜሽን ታይም ላይ የነበረን አንደርስታንዲንግ ኤክስፕሌን የተደረገበት መንገድ በጣም ሉዝ ከሆነ ወይ ለሚስ አንደርስታንዲንግ በጣም የተጋለጠ ከሆነ እሱን ወደ ማቅናት ትሄዳለህ እንጂ አታጠፋውም፣ አትቀንሰውም። ኤክስፓንድ የማድረግ ልማድ ነው ያለን። ያለውን ነገር ኤክስፓንድ የማድረግ ልማድ ነው ያለን እንጂ ዲኮንስትራክት የማድረግ ልማድ የለንም፣ የማስቀረትም ልማድ የለንም። ለዛ ነው አሁን ኮንፌሽኖቻችንን ካያችሁ እዛኛው ላይ በአንድ ገጽ የተቀመጠ ኋለኛው ላይ ስትመለከቱ በሁለት ገጽ ምናምን ታገኙታላችሁ። የተቀነሰ ሳይሆን የተጨመረ ነገር ኖሮት ማለት ነው። የተጨመረ ስላችሁ ደግሞ አዲስ ርዕስ ሳይሆን ሀሳቡ የተጨመረ ኦኬ፣ ሀሳቡ የተብራራ ነገር ኖሮ ታገኛላችሁ። እዛኛው ላይ ዝም ብሎ ጥቅስ ብቻ አስቀምጦ ሄደውን እዚኛው ላይ ጥቅሱ ተብራርቶ ታገኛላችሁ። አይዊሽ ባፕቲስቶች ጋር እንደዛ አይነት ነገር ቢኖር ማለት ነው፣ ወጥነት ያለው ነገር ቢኖር ዳስ ወንደርፉል። አሁን ማንም መጥቶ ለምን እንደዚህ ያለሽ ቃሊዮት ምናምን ማለት አይችልም። እና ህፃናትም ጭምር እንዲደግሙት ይደረጋል። የክርስቲያን ኢንድ ጎሉ ምንድን ነው? የመጨረሻው ሳቲስፋክሽኑ ምንድን ነው ምናምን የሚል ጥያቄ ሲቀርብ ካቴኪሜኑ የሚመልሰው አለ ከታች፣ ኦር አማኙ የሚመልሰው ምን የሚል እግዚአብሔርን ማወቅ እሱን ማሳወቅ ወይም እሱን ማወቅ በሱ መደሰት ነው ብሎ ይመልሳል ማለት ነው።
ይህንን የሚመጣ ህፃን በሙሉ ይደግመዋል፣ አዋቂም ይደግመዋል። ይሄ ነው ኦኬ። ዋት ኢዝ ዘ ቺፍ ኢንድ ኦፍ የመጀመሪያው ጥያቄ ነው። ዋትስ ዘ ቺፍ ኢንድ ኦፍ ቢሊቨር ምናምን አይነት ነገር ቃል በቃል እያልኩት አይደለም ተብሎ ሲጠየቅ it is to know God and to enjoy him forever የሚል እግዚአብሔርን ማወቅና እሱን ለዘላለም ኢንጆይ ማድረግ። ይሄ አሁን ከሪፎርሜሽን ታይም ጀምሮ እስካሁኑ አለ። በተለይ እነዚህ ስትሪክት የሆኑ ፕሬስቢቴሪያን ቸርቾች፣ ሪፎርምድ ቸርቾች ውስጥ አለ፣ መሆን አለበት እንደዛ። ስለዚህ አሁን የቃለ ሕይወቱ ከላይ ጠቅላይ ቢሮ ምናምን ከዛ ዩቲዩብ ላይ ከዛ ቲክቶክ ላይ ምናምን አውርተውታል ማለቅ የለበትም። ነቢያት ላይ ሐዋርያት ላይ ያላት አቋም ባፕቲስት ትራዲሽን ነው ያላት። ባፕቲስት ትራዲሽን እንደዚህ አይነት ነገር አይቀበልም። ስለማይቀበል እምነታቸው ነው፣ አክብረህ ትቀጥላለህ፣ አለዚያ እየሰደብክ ትኖራለህ። አክብረህ ትቀጥላለህ። ራሱን የቻለ ዲኖሚኔሽን ስለሆነ ሶ አይ ዊሽ እንደዛ አይነት ነገር ቢኖራቸው። እኔ አሁን በጣም ነው ውስጤ ብሊድ የሚያደርገው። አሁን እኛ አካባቢ ላይ ታውቃላችሁ፣ በነፍስ ወከፍ ለአንድ ቤት አንድ ነቢይ አለ። በነፍስ ወከፍ ለአንድ ቤት አንድ ነቢይ አለ እኛ አካባቢ። የሉምም ነው የሚሉት፣ አይሾሙምም የለምም ነው የሚሉት ባፕቲስቶቹ። እንዴ እዛ እንትኑ ላይ እኮ ብለውታል። ያው ከስንት ምጥ በኋላ ለመጀመሪያ ጊዜ ከስንት ጊዜ በኋላ አሉት እኮ እኛ ነብይትም ነብይም አንሾምም አንቀበልም። በቃ ዳስ ምን ነበር ላወራ የነበረው? አስጠፋችሁ። ያ የግል ነቢያት በነፍስ ወከፍ አለ። ድሮ ደቀል የነገርኳችሁ ባይዘው እውነት የሆነ ነገር በጌታ ፊት ማለት እውነት የሆነ ነገር ገና ነቢያት ምናምን የሚባለው ነገር የጀመረ ሰሞኑ ማለት ነው። ላይክ 7-8 ዓመት በፊት ምናምን እና አንድ ቱጃር አለ እኛ አካባቢ፣ ሙዝ ነጋዴ ነው። ያው እኛ ጋር ሙዝ ነጋዴዎች በጣም ሀብታሞች ናቸው። ነቢይ ይቀጥራል ማለት ነው። ነቢይ ይቀጥራል። እኔ ነኝ ይቀጥራል የምላችሁ። ለምን ሲባል በገዛ የሚያከራያቸው ቤቶች ትልቅ ሰርቪስ ቤት አለው። የሚያከራያቸው ቤቶች ውስጥ በነፃ ነው የሚያኖረው። ለምን ሲባል ሰውየው መስማት የሚፈልገውን ነገር ብቻ ስለሚነግረው ማለት ነው። ይሄ ነቢይ ተብዬው ስለሚቀልበውና ስለሚያኖረው የሚፈልገውን ነገር ይነግረዋል። ለዚህ ለሀብታሙ ሰውዬ ማለት ነው። ከዛ በአንድ ምሽት ድሮ ስነግራችሁ አንዱ ስቶሪ ፓርት ብቻ ነው የነገርኳችሁ። በአንድ ምሽት ሁለት መኪኖች አሉ ሳይሆን ሁለቱ መኪኖች ላይ እንትን ደረሰ። አንደኛው ተያዘ በኮንትሮባንድ፣ አንደኛው አዲስ አበባ ሙዝ ይዞ ሲመጣ ከነ ሙዙ ተገለበጠ። አንደኛው ደግሞ በእኛ በኩል ይመጣል ታውቃላችሁ፣ በሞያሌ ጋር ምናምንና ተያዘ ማለት ነው ጉምሩክ ላይ። ሁለቱም በአንድ ምሽት ነው። ያ ከመሆኑ በፊት ይሄን ነቢይ ይጠይቀዋል፣ ለምሪት ማለት ነው። ለምሪት ይጠይቀዋል። መኪኖቼ እንደዚህ ብለዋል። አንዱ ኮንትሮባንድ ነው የጫነው፣ አንዱ ደግሞ ነገ ሊወጣ ነው ሙዝ ይዞ። ሁሉ ሰላም ነው ወይ አይነት ነገር ማለት ነው። ከዛ ይሄኛው አይቶ ሊመልስለት ነው። ከዛ ልጸልይበት ይላል። ማታውን ጸለየ ምናምን። ከዛ ጌታ ካንተ ጋር ነው፣ ኮንትሮባንዱም ያልፋል። ተመልከቱ፣ አሁን ኮንትሮባንድ ያልፋል ብሎ የሚጸልይ ነቢይ ማለት ነው። ኮንትሮባንዱም ያልፋል፣ ሙዙንም ሸኘዋል። ኔክስት ዴይ ማታ ላይ ወሬ ተሰማ። ምን የሚል? የሙዙ መኪና ተገለበጠ። እንደው የኮንትሮባንዱ እሺ እቃው ተዘርፎ ምናምን መኪናው ይፈታል፣ ችግር የለውም። ይሄኛው በጣም ከባድ ዳሜጅ ነው የደረሰበት። ሙዙ እንደ ሙዝ ከሰረ፣ መኪናውም ተጎዳ ምናምን። ከዛ ነብዩ ጋር መጣ ማለት ነው። ይሄ እውነተኛ ስቶሪ ነው። እኛ ጋር ይወራል። ነብዩ ጋር መጣ።
ምንድነው ትላንት ማታ ያየኸው? ንገረኛው። ምንድነው ያየኸው ትላንት ማታ? አንተ ምን ስትሰራ ነው የኔ መኪኖች የተያዙት? አንዱ የተገለበጠው፣ አንዱ የተያዘው እና አስወጣው ማለት ነው። ደሞዙንም ሳይሰጠው ከቤት አስወጣው። ያው ሆምለስ ሆነ ማለት ነው። ሆምለስ ሆነ፣ ቤት አልባ ሆነ ማለት ነው። ማጋዝ ኤኒዌይስ እሱን አይደለም ዋናው ፖይንት የነበረው ፈን ነገር መሀል ላይ ለመጨመር ነው። መሬት ላይ ያለው የመካኒክስ እና በተለይ መካኒክስ እና የቃሊዮት እኔ የሆነ ሰዓት ላይ ዲፌንድ ከማድረግ አንጻር ሳይሆን ፕራክቲካል ይሁን ከሚል አንጻር እንግዲህ የሉትራኖቹ ኬዝ እዚህ ሚዲያ ላይ ሲያጨቃጭቀን በነበረበት ታይም እችን ነገር እንደ ጎሸም አድርጌ ያለውን ታስታውሱ ከሆነ ማለት ነው መሀል ላይ አምጥቼዋለሁ ጎሸም አድርጌ እና ለምን ሲባል ፕራክቲካል ነው መሬት ላይ ያለ ነገር ስለሆነ አንተ ፖስተር ይለጠፍልሃል ቃሊዮት በር ላይ እና መካኒክስ በር ላይ እንደዚህ ፀጉሩን ያበጠረ ምናምን ብሉ ብላክ ሸሚዝ ያደረገ ኦር ቢጫ ሸሚዝ ያደረገ ወይም ቀይ ሸሚዝ ያደረገ ስትራቸው የኛ ሞተር ምናምን መኪና የምንጠርግበትን ስትራቸው እንደዚህ የያዘ ነቢይ ፖስተር ይለጠፋል እነሱ በር ላይ ከተወደደ ወንድማችን ከነቢይ እገሌ ጋር ምናምን ይባላል። ኧረ ወዮ እያልኩ ነው ማልፎ ነው። ኧረ ወዮ የሉተር አጽም ይውጋችሁ ምናምን እያልኩ በሉተራኖቹ ጋር ሳልፍ በቃሊዮት ጋር ሳልፍ ደግሞ ባፕቲስቶቹ ሚለሪያንስ ናቸው። ይሄ አይ ቲንክ ሞር ኦፍ ጆን ሚለር ነው የዛ እንትን ናቸው። የዛ ሚሽነሪ ግሩፕ ነው አይደል ወደዚህ የመጣው ተብሎ የሚታሰበው በኤስአይኤም በኩል ማለት ነው። እና ባፕቲስቶች እንግዲህ ትራዲሽናቸው እንደዛ ነው። ስለዚህ እንዴት እንደዛ አመናችሁ? ኦር እንደዛ እነዛ ድሮ የመጡ ሚሽነሪዎች አምነው ሊሆን ይችላል። እኛ ግን አናምንም አሁን ላይ ካሉም መብታቸው ነው። አይ እኛ የወረደልን ነውም ብለን እንደ ቃሉ ምናምነው ይሄንን ነው ብሎ ከቀጠሉ መቀጠል መብታቸው ነው። ማንም ላይ እጁ መቀሰር አይችልም። ማንም ለምን እንደማትቀበል ልታወራ ትችላለህ፣ መብት ነው። ግን ይሄ ቅድም እንዳልኳችሁ ማይም የሆኑ ሰዎች ሳይሆን ማይምነት ራሱ የሆኑ ሰዎች ግን ሪያክት የሚያደርጉበት መንገድ በጣም ነው የሚያስበው። በጣም so fun. It's so fun. በእውቀት ሲሆን ያምራል። አንዳንዴ ቻሌንጅ ስንደራረግ ምናምን ያምራል። ግን ስለሚያወራው ነገር አንድ ሪፈራንስ ማምጣት የማይችል በቂ እውቀት የሌለው ሰው ሚዲያው ላይ በቃ ደግሞ ተሰሚዎቹም እነሱ ናቸው። ባይዘው ይወጣው ቤተሰቦቼ ነግሬያቸዋለሁ። እንትን አትበሉ፣ ሊሚት አትለፉ፣ አልፋችሁ አትሂዱ ምናምን። ነገ ለሆነ ነገር ቁጭ ስንል ራሱ ማጣፊያው የሚያጥረውን አይነት ነገር አታውሩ። ሌብል አታድርጉ። ምዕመናንን ሌብሊንግን ተውት። ለምሳሌ አሁን አንድ ፔንቴኮስታል አማኝን ኢቨን በቃ ፒውር ሚሞሪያል ነው ምናምን ዚዩንግል ምን ፒውር ሚሞሪያል ነው ብዬ ማለት ነው። ኮዳት ማድረግ ግን ፒውር ሚሞሪያል ናቸው። ሳክራመንታል ነገር ላይ ሳሊቬሽን ላይ በቃ ኦፌንሲቭ የሆነ ነገር ያምናሉ ምናምን። ኦኬ የሆነ ግማሽ አዋጥቶ ምናምን የሚቀጥሉ የሚመስል አይነት ነው አይደል ቴዎሎጂያቸው። ዳስ ኦፌንሲቭ በጣም። እኔ ግማሽ አዋጥቼ ምናምን which is maybe እምነቴ ሊሆን ይችላል ወይም ፕራክቲካል ላይፍ ሊሆን ይችላል። እምነት አያስፈልግም አላልንም፣ ፕራክቲካል ላይፍ አያስፈልግም አላልንም። ግን ያንን እንደ ድነት ማስቀጠያ ክትባት ያዩታል ብዙዎቹ። ቴዎሎጂያቸው እንደዛ ነው፣ ወደዛ ነው የሚያምረው በብዛት። አሁን እንደዛ ስላመነ እኔ በማቀው እስካሁን ባነበብኩት በሪፎርመር ቴዎሎጂ ላይ አውቶሪቲ ሊሆኑ ይችላሉ ተብሎ የሚታሰቡ ሊቃውንትን ቼክ አድርጌያለሁ። and guess what
ነን ኦፍ ደም ያዩዋቸው ቼክ ያደርጓቸው ነን ኦፍ ደም ማለት ነው። አርሜኒያን የሆነ ሰው አርሜኒያን ራሱን በኃይል ራሱ ያንን ቴዎሎጂ አድኸር የሚያደርግ ያንን ቴዎሎጂ የሚከተል ሰው ካልቪኒስቲክ የሆነውን ነገር ማመን ሲጀምር ነው ሚድነው የሚል ነገር አላስቀመጡም። ኦር ካልቪኒስት ካልሆኑ አይድኑም፣ ሪፎርመር ቴዎሎጂን ኤምብሬስ የማያደርጉ ከሆነ አይድኑም የሚል ነገር አልተቀመጠም። እኔም አላምነው። አይደለም እዚሁ ቤቴ ሆኖ በእምነት ብቻ ያለው አይደለም እዚህ ቤቴ ሆኖ በጸጋ ብቻ ያለው ሞቱና ትንሣኤው ነው ደሙ ነው የሚያድነኝ ያለው ይቅርና ኦርቶዶክስ ውስጥ የእግዚአብሔር በጎች አሉ፣ ካቶሊክ ውስጥ የእግዚአብሔር በጎች አሉ። ኦኬ፣ እነዚህ ከጥንት የመጡት ውስጥ ማለት ነው አሉ። በአንድም በሌላም የማንቀበላቸው በታሪክ የተደረጉ ድሪቶች አሉ። ችግራችን ያ ነው። ችግራችን ያ ነው። እኛንም ሌላ ቅርጽ ያስያዘን እሱ ነው እንጂ ትሩ የሆነ ጎስፕል አልተላለፈም የሚል እምነት የለንም። እኛ ዘ ሪፎርሜሽን 15ኛ 16ኛው ክፍለ ዘመን ላይ ከመነሳታችን በፊት ቤተክርስቲያን አልነበረችም፣ ሞታለች፣ ጠፍታ ነበር። የእኛ ሪፎርሜሽን ሲነሳ ነው ሪዘሬክትድ የሆነችው አይደለም አይደለም። ቤተክርስቲያን ድሪቶ ውስጥ እከርማለሁ ስትል በራሷና በተለያዩ ፖለቲክስ ቃሉ ማይደግፋቸውን ነገሮች ዴቨሎፕ አድርጋ ከቃሉ ደግሞ ይሁንታ ለማግኘት የምትጣጣርበት ነገሮች ላይ ምናምን መታደስ አለብን ያለ ያ ታድሶ አሁንም ያስፈልገናል። የሀገር ድሪቶ አለብን እኛ ራሱ የሀገር ድሪቶ አለብን። ያው ጣት መቀሰር ስለምንወድ ነው እንጂ እኛ ራሱ የሀገር ድሪቶ አለብን። መታደስ አለ ብዙ ስንታደስ ግን ወደ ጎን ነገር ለመምሰል አይደለም። ቃሉ ላይ ያለችውን ቤተክርስቲያን ቃሉ ላይ ያለውን የወንጌሉን እውነት ወደዛ ነው የምትመለሰው። ስትመለስ ፈራርሰ መሰራት ካለብህ ፈራርሰ ትሰራለህ። ድጋሚ from the ashes እንነሳለን። ግን የክርስቶስ ቤተክርስቲያን ሁሌም ትራምፕ ታደርጋለች፣ ጠፍታ አጠፋም። ሄሬሲ ሊያናውጣት ይችላል፣ ኪዝሞች ሊያናውጧት ይችላሉ። ኦኬ፣ ልትታመም ትችላለች፣ ጠፍታ ግን አጠፋም። ምክንያቱም ክርስቶስ የገሃነም ደጆች አይችሏትም ብሏል። ቤተክርስቲያንን እሰራለሁ የገሃነም ደጆች አይችሏትም። ስለዚህ ፐርቴን ታደርጋለች ማለት ነው፣ ትቀጥላለች፣ አለች። ስለዚህ የእኛ ሪፎርሜሽን እስከ መምጣቱም ድረስ ቤተክርስቲያን ነበረች፣ ግን ኢት ዋዝ ዳርክ ሞመንት ብለን እንጠራለን። በመሀል ያሉትን ኦኬ ዳርክ ሞመንቶች ነበሩ፣ ሚድቫል ኤጅ ላይ ነበሩ ምናምን ማንቀበላቸው ማለት ነው። ዛሬ አሁን ለምሳሌ ሁለተኛው ኒቂያ ተብሎ የሚጠራው 7 ስንት ላይ ነው የተደረገው? ሁለተኛው ኒቂያ ምናምን የተሰበሰበው ጉባኤ ማለት ነው። ኒቂያን እንቀበላለን። ኦኬ ኦር ናይሲኖ ኮንስታንቲኖፕል የሚባለው ማለት ነው። ናይሲያን ኦር ኮንስታንቲኖፕል ብቻ በናይሲያ ያዙት። ናይሲያን እንቀበላለን፣ ኤፌሶንን እንቀበላለን፣ ኦኬ ኬልቄዶንን እንቀበላለን። እነዚህም አፖስቶሊክ ክሪድን እንቀበላለን። የማይቀበል የፕሮቴስታንት እንትን የለም። የትራዲሽናል የሆነ ፕሮቴስታንት ካያችሁ እዛ ላይ ያለውን በትክክል ነው አፊርም የሚያደርገው። እና ሁለተኛው ኒቂያ ተብሎ የሚጠራው ኦኬ ወደ 7ኛው ጉባኤ አይኮኖክላዝም ላይ ያወራው ዛሬ ሰማይ ምድር ቢገለበጥ አንቀበለው። ስለ ስዕላት የተሰበሰበው ጉባኤ ማለት ነው። በስዕላት በኩል ለስዕሉ ምናምን እንትን ብሎ የማያምን የተረገመ ይሁን እራሳቸው ይረገሙ፣ አንቀበልም። አየህ ለምን? ቃሉ ላይ የለም። በቃ አንቀበልም። እራሳቸው ይረገሙ ከፈለጉ ያንተ ተሰብስበው እንደዛ የተረገመ ይሁን ያሉት አንሰማም። ለምን? ምንም እንትን የለንም፣ ቢብሊካል ዋራንት የለንም እንደዛ አይነት ነገር እንቀበል። ለምን? ክሊር በሆነ ሁኔታ ስዕላትን በተለይ አምልኮን በተመለከተ ተደርጎ
የሪሰርች ፋዘርስ አሉ። አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ ከዛም በላይ አሉ። ኔጌቲቭሊ ያወሩ ማለት ኔጌቲቭሊ ያወሩ። እንዴት እንደ ፓጋኖች ስዕል ታስቀምጣላችሁ ምናምን ያሉ አባቶች አሉ። እንዴት ጨርቅ አስቀምጠው የሆነ ስዕል ምናምን ሲያስቀምጠው አንሱ ለክርስቶስ አካል አይሆንም አንሱ ብሎ ያስነሱ አባቶች አሉ፣ ቅዱሳን አባቶች። በኋላ ላይ ነው ቀስ እያለ ፔኔትሬት እያደረገ ገባ ምናምን። ከዛ ጉባኤ ይሰበሰቡልሃል፣ ተቀበል ምናምን። አንቀበልም። ኦኬ ሶ ለምንድን ነው ያነሳሁት? ለምንድን ነው ያነሳሁት? አሁን ይሄ መረጋገም በጣም ይወዳሉ፣ የድሮዎቹ በጣም ይወዳሉ። አሁን በተለይ ካቶሊኮች ነው ባይዘው ሰከንድ ኒሲያ የሚባለው ሁለተኛው ኒቂያ የሚባለው የካቶሊኮቹ ነው በብዛት እና ባይንዲንግ ሊሆን አይችልም። በቃ ባይንድ ሊያደርገን አይችልም። ግን ኋላ ላይ ካቶሊኮቹ ሞር እየተለሳለሱ እኛን ያረገሙት እርግማን የለም። አናቴማ። ከዛስ አይ ቲንክ ሁለተኛው ምንድን ነው ሰከንድ ካውንስል ኦፍ ትሬንት ነው ኖ ቫቲካን ቱ ሁለተኛው ቫቲካን ስለኛ የሚያወራበት ፖርሽን አለው ወይ ስለ ፕሮቴስታንቶች የሚያወራበት ፖርሽን አለው ማለት ነው። እና ምን ይላል? አስትሬድ ብራዘርስ ናቸው ይላል። ማለት ከኛ የወጡ ወንድሞቻችን ይላል። ጠፍተዋል ምናምን አይሉ። በቃ ካቶሊክ ቤተክርስቲያን ውስጥ ካልገቡ ፕሮቴስታንቶች ጠፍተዋል አይሉ። ሂዱና ግን መጀመሪያ ቼክ አድርጉስ ካውንስል ኦፍ ትሬንት ላይ ማለት ነው ካውንተር ሪፎርሜሽን የተሰበሰቡት ላይ እንደነሱ እርግማን ቢሆን አሁን ያለው ኦልሞስት 800 ሚሊዮን ምናምን ፕሮቴስታንት አይኖርም ነበር በእውነት እንደነሱ እርግማን ቢሆን ማለት አይኖርም ነበር። እያንዳንዱ ሉተር ያነሳቸውን እያንዳንዱ ካልቪን ያነሳቸውን ዙንጊሌ የዘረዘራቸውን ኦኬ አናቴማ ጀስቲፊኬሽን ባይ ፌዝ አለውን የሚሉ ባይዞ እንደዛ ነው የሚላል። ጽድቅ በእምነት ብቻ የሚሉ እርጉሞች ናቸው ምናምን የሚላል። እያንዳንዱ ሪፎርሜሽን ላነሳቸው ጥያቄዎች በእርግማን ነው የመለሱት። እንደነሱ እርግማን ቢሆን አንዘልኩም ነበር። እዚህም የምትረጋገሙ ሰዎች አትረጋገሙ። እውነትን ታውቃላችሁ፣ እውነት ነው አርነት የሚያወጣው ነው። ስለዚህ እውነቴ አለኝ ካልክ አምጣና በቃ ጥራን። እኛን የሚመለከት ጉዳይ ለምሳሌ ሪፎርመር ቲዮሎጂ ላይ we are not the authorities but at least እዚህ ቲክቶኩ ላይ ሪፕሬዘንት እናደርጋለን ምን ሰዎች አለ ናና ጠይቅኛል የኔ ሲሆን ቤቴ መጣ አክብሬ አስተናግዳለሁ። በእኔ እምነት ላይ ስለሆነ ጥያቄ አለ። ፔንቴኮስታሊዝም ላይ ደግሞ ጥያቄ አለን። እኛ መተን እንጠይቃለን። በስርዓቱ ታስተናግዱናላችሁ። ኦኬ ታስተናግዱ። ለምን ይሄንን አትቀበሉም? ለምን እንደዚህ አታምኑም? በሉ መተን እንደዚህ ማናምነው ለዚህ ነው፣ እንደዚህ ማንቀበለው ለዚህ ነው እንላለን። የኔን እምነት ግን እኔ በሌለውበት እየሰደብክም ይሁን እያጥላላህም ይሁን ብታወራ ጥቅም የለውም። ማንም ውሻ በሰፈሩ ወሩን ሙሉ ሊጮህ ይችላል አይደል? ውሻ በሰፈሩ ወሩን ሙሉ ሊጮህ ይችላል። መንገድ ላይ ሲወጣ ሰፈሩን ሲለቅ ነው ጭራውን የሚቆልፈው ወደኋላ። እሱን ደግሞ ፕራክቲካሊ ያየነው ነው አይደል? the last 4 years ፕራክቲካሊ ያየነው ነው። እንደዛ አይነት መሆን የለበትም። እኔን እንደ ዳነ ወንድም ካየኸኝ በኋላ ነው ዲዛግሪ የምታደርግበት ነገር ላይ ልታወራኝ ትችላል። አንተን እንደ ዳነ ወንድም ካየሁ በኋላ ነው
ይህንን አልቀበልም እንደ እግዚአብሔር ቃል በምላቸው ነገሮች ላይ ላወራህ የምችለው። ሌብል ካረኩ በኋላ ብሪጁ ተሰብሯል እኮ ኦልሬዲ አይደል? ሌብሊንግ ከመጣ ኔሚንግ ኔም አይነት ነገር ከመጣ ብሪጅ የለም፣ ተሰብሯል ኦልሬዲ። በምን መተህ ታወራኛለህ? በምን መተህ ታወራኛለህ? ጥያቄ ካለ ሪፎርም ቴዎሎጂ ላይ ኑና ጠይቁን። ቤት ከፍተን ፈርተናችሁ አናስገባም የምንል አይነት ልጆች አይደለም ያለ ነው። ማንም ቢመጣ ስናስተናግድ ነው የቆየ ነው። ስለዚህ ፔንቴኮስታሊዝም ላይ ደግሞ እኛ ጥያቄ ስላለን ቤት ክፈቱና ኑ ለምን እንደዚህ አታምኑም በሉ፣ እንመጣለን። እንደዚህ ካልሆነ አካሄዱ ቤት እየከፈቱ መሳደብና መራገም አያስኬድም። እንዴት ነችማ? ለአምስት ሩብ ጉዳይ ሆኗል። መልካም መልካም። ቅድም መኪና ውስጥ ሆኜ ማዘርን እየወሰድኳት ሆስፒታል አንድ ሰው አየዋለሁ ብዬ የማላስበውን ሰው መኪና ውስጥ ሆኜ አየው። በራይድ ነበር እየሄድን የነበር ነው። በዚህ የተቀያየምን ምናምን ሚዲያ ላይ የተነካካን ሰዎች ነው። በጣም ነክሼ ያዝኩት ነገር አለና ጠዋት ቪዲዮ ሰርቼ ነበረ ስለ ይቅርታ ማለት ነው። ስለ ይቅርታ ቪዲዮ ሰርቼ ነበረ እና ጠዋት 6 ሰዓት ነው 5 ሰዓት አካባቢ ምናምን ታክሲ ምናምን እየጠበቀ ነው አይነት ነገር ማለት ነው። እና ሳሟን ሚስተር ኤክስ ምናምን ኦር ሚስስ ኤክስ ማለት ነው። ከዛ ማዘር አለች አጠገቤ፣ እየሄድን ነው። አየው፣ ደግሜ አየው። ራሱን የሆነ ውስጤ እርብሽብሽ ሲል ተሰማኝ ማለት ነው። ከዛ ዋቴቨር ምናምን ብዬ 200-300 ሜትር ከሄደ በኋላ አቁም አልኩ ማለት ነው። አልቻልኩም። አቁም። ያ ከባዱ ትግል ቪዲዮ ማለት ነው። ቅድም ዩቲዩብ ላይ ለቀቁት ጌታን ቪዲዮ ሰርቼ ጠዋት ሰርቼ በዛው ኬስ የምታገልበት ሰው አገኘሁት መንገድ ላይ። ምን ይባላል ይሄ? ምን ይባላል ይሄ ያለ ሰውዬው ጌታ ጠዋት ቪዲዮ የሰራሁት ኮምፕሊትሊ ነኝ ቻሌንጅ የሚያደርግ ነገር እና አገኘሁት። ዋትኤቨር ምናምን ብዬ ካለፍኩ በኋላ 300-400 ሜትር ከሄድኩ በኋላ ያዘኝ ማለት ነው። እስቲ ከዛ እማቆይ አንዴ ማቆ ሰው አገኘው አንዴ ቆይ ምናምን አልኩ ማለት ነው። ራይዱን አስቆምንና ታክሲ ፌርማታ ላይ ነው ብያቸዋለሁ። እየሮጥኩ ስመለስ ኦልሬዲ ሄዷል ማለት ነው። እና ማዘርን ካስገባሁት በኋላ ያው ጊዜ ያገኘሁት ከዛ በኋላ ነው። ጊዜ ያገኘሁት ከዛ በኋላ ነው እና ለማሰብ ማለት ነው ምን አይነት ፊሊንግ እንደነበረኝ የሆነ እዛ ጋር ባየሁት ነገር ምናምን እና እሷ ውስጥ እያለች እኔ ውጭ ላይ ነበርኩና ማሰብ ጀመርኩ። ስመለስ ባገኘው ምን ልል ነበር እና ምናምን የሚሉ ነገሮች ማለት ነው። ከመኪና ውስጥ እንደወረድኩ ስመለስ ባገኝ ምን ልል ነበር ምናምን።
እግዚአብሔር በሚያውቀው ብያችኋለሁ። ነክሼ ያስኩት ነገር አለ for the first time. Okay, for the first time ላይክ ከሁለት ዓመት በኋላ መሆኑ ነው። እንግዲህ አሁን ሁለተኛ ዓመት መጥቷል። ወር ዓመት ከምናምን በኋላ ነው ጌታ በሚያየው ለመጀመሪያ ጊዜ የርህራሄ ስሜት ተሰማኝ ማለት ነው። ግለሰቡን ፊት ለፊት ሳይ አድርጎብኛል ብዬ የማስበውን ነገር አሰብኩ። እንደ ሰው በድያለሁ ብዬ የማስበውን ነገር አሰብኩ እንደ ሰው ምናምን። for the first time in 2 years የርህራሄ መንፈስ ማለት ነው። እምባዬ መጣ። ዞር ብዬ አለቀስኩ። ወጣልኝ። በቃ አይዊሽ አግኝቼው አውርቼው ምናምን ቢሆን እና ያው ስልኩ አለኝ ምናምን መደወል እችላለሁ። ከእግዚአብሔር ነው ብዬ አስባለሁ። እና መሆኑም የሚረጋገጠው ምናልባት ብደውልና አይቼ ነበር ታክሲ ሲጠብቅ ካለፍኩ በኋላ ተመልሼ ስመጣ አላገኘሁትም። እንገናኝ ብል እምቢ የሚለኝ አይነት ሰው አይደለም። እና I love the feeling for the first time for the first time የርህራሄ መንፈስ ማለት ተሰማኝ። ጠዋት ቪዲዮ ሰራው። ኦኬ ጠዋት ቪዲዮ ሰማው። ምንድነው ሰራው ቪዲዮ ዩቲዩብ ላይ ለገብታችሁ ማየት ትችላላችሁ። the last ቪዲዮ እሱ ነው። ከባዱ ትግል በሚል ቪዲዮ ሰራው። 2 ሰዓት አይሆንም። ኢቭን ራይድ ውስጥ እያለሁ ነው ያንን ቪዲዮ አፕሎድ ያደረኩት። ራይድ ውስጥ ሆኜ ነው ያንን ቪዲዮ አፕሎድ ያደረኩት። ያው ኮንቴምፕሌት እያደረኩ እየሄድኩ እያለ እዛው ቀጥ ማለት ነው። እግዚአብሔር እዛው ያዘኝ። ስልኬ ላይ ነበርኩ። ቀና ስላየው ተረበሸ ውስጤ ምናምን። ምክንያቱም ጥሩ ፊሊንግ የለኝም ያንን ሰው ሳስብ ምናምን። እዛ አልፌ ልሄድ አልኩና አስቆም። ተመልሼ ስመጣ ግን ኦልሬዲ በታክሲ ሄደዋል ማለት ነው። ኤኒዌይስ እኔ አደርገዋለሁ። አሁን ሰዓቱ እኛ ጋር ለ5 ጉዳይ ነው። ኢንፋክት 7 ደቂቃ ይቀራል ለ5 ሰዓት። እኔ ከ4 ሰዓት በኋላ ሰው ሲደውልልኝ እኔም ስለማላነሳ መደወልም ስለማልወድ አልደውልም። ነገ እደውላለሁ። አይ ፕሮሚስ። እና የነገው ዲቮሽን ላይ ዩቲዩብ ላይ የምለቅበት ዲቮሽን ላይ የደረስኩበትን ነግራችኋለሁ። ግን ዱ ሳምቲንግ። አሁን ደግሞ የሆነ ምስክርነት ከላይ በቪዲዮ ምንድነው ሜሴንጀር ላይ ገባልኝ ስላለ ማለት ነው። ትናንት እንደዚህ ተብሎ ጠዋት እኮ እንደዚህ ያወራን የሚል ነገር ተመሳሳይ ነው ካወራሁት ነገር ጋር የሚገናኝ አይነት ነገር ስለተወራ እና ከእናንተ ምን ኤክስፔክት አደርጋለሁ? እናንተ ካላረጋችሁ አላረግም አይደለም። እኔ ኦልሬዲ ቀኑን ሙሉ ስታገልበት የዋልኩት ጉዳይ ስለሆነ ማለት ነው። በጣም ቆንጥጣችሁ የያዛችሁትን ጉዳይ ልቀቁ። እናንተን እየበላ ያለ ጉዳይ ማለት ነው። ቆንጥጣችሁ የያዛችሁ ሰዎች ልቀቁ። እውነቴን ነው የምላችሁ፣ ልቀቁ። ልቀቁ። አይ ፊል ሪሊቭድ ማለት ነው። ማለት ቅድም ሜይ ቢ ያንን ሰው ፊት ለፊት ስታዩት
የነበራችሁ ያ ውስጣችሁ የነከሰው ነገር ተመሳሳይ አይነት ፊሊንግ ላይኖር ይችላል። እየተያያችሁም ስላልሆነ ሊሆን ይችላል ነክሳችሁ የያዛችሁት፣ ቀርጥፋችሁ የያዛችሁት። እየተያያችሁም ስላልሆነ ሊሆን ይችላል። ብታዩ ምናልባት ርህራሄ ሊመጣ ይችላል። it is not አሁን this one is completely ቀርጥፌ ያዝኩት ነገር ስለሆነ ነው የነገርኳችሁ። በጌታ ፊት ነው የምላችሁ። ጠዋት 2 ነው ያን ቪዲዮ ሰርቼ ስወጣ ማለት አንደኛው አፕሎድ ሳላደርግ በፊት ቁርስ ልበላ ምናምን ቪዲዮን ሰርቼ ጨርሼ ምናምን ቁርስ ልበላ ስወጣ ያ ከአመት በፊት ምናምን ሀፕን ያደረገውን ነገር ታውቃላችሁ። በዛ ውስጥ የተሳተፈ ሰው እዛ እንትን ውስጥ የተሳተፈ ሰው ነው እንዲህ ሲወላውል አይቼዋለሁ። ቪዲዮዎች ምናምን ተልኮልኝ ምናምን አይቼዋለሁ። ያን ሰውና ይደውላል፣ የሆነ ይለማመጣል አይነት ነገር ነው። ናት ቢኮዝ አም ኢምፖርታንት በጣም ኢምፖርታንት የሆንኩ ሰው ስለሆንኩ አይደለም። ወር ከኔ ቢታረቅ ወር ከኔ ጋር እንደ ድሮ ሰላም ቢሆን ምንም እኔ ፈርዘር ህይወቱ ላይ የሚጨምረው ሰው አይነት አይደለም። ጠዋት ነው የደወለልኝ፣ ግን ባይደውልልኝ ደስ ይለኛል። ስላየሁት ማለት ነው። ጀለስን ሲቀላቅል ስላየው ይደብረኛል እና ቦልኬዋለሁ። ፌስቡክ ላይ ማነው ቲክቶክ ላይ ደወለልኝ ጠዋት። አዲስ አበባ ነኝ አልኩት ምናምን፣ ሲመች እንገናኛለን አለኝ። እሺ አልኩት። ለምን እኔ ብንገናኝ ራሱ በቃ እንደዚህ አድርጌ እዛው በጸበል ምናምን ብዬ የሚይዘው አይነት ሰው ነው። ልስቅ ልጫወት እችላለሁ ምናምን፣ ግን ወደ ህይወቴ አላስጠጋውም ብዬ የደመደብኩት ሰው ነው። ደወለ እንደዚህ ሆኜ ምናምን እግዚአብሔር በሚያየው በቃ ማለት እሱ ሰውዬ ነው መንገዱን ያደላደለው። ቀጣይ በራይድ ሲሄድ ለማየው ሰው ምራራበትን ማለት ነው። ዲቴይሉን ከነገርኳችሁ ወዲያውኑ ልትለዩ ትችላላችሁ። ኦልሬዲ ሚዲያ ላይ የሚታወቅ አይነት ስለሆነ እሱ ዲቴይሉን ልለፍና እንደዚህ ሆኜ እኮ እንዲህ በሆነ በአመቱ ደግሞ ወሬ ነው በአመቱ በ4 ወሩ ደግሞ እኮ እንደዚህ ሆኜ ምናምን ሲል አሳዘነኝ፣ በጣም አሳዘነኝ። እና ከእሱ ጋር ኦልሬዲ የመገናኘት ፕላን ስላለን የመገናኘት ፕላን ስላለኝ ከእሱ ጋር ስገናኝ እለቀዋለሁ። የዛኔ እለቀዋለሁ ሳይሆን እንደለቀኩት እንዲያቀርበዋል ጨምድጄ ያዝኩትን ነገር ማለት ነው። ያው የሚዲያው ፖለቲክስ ምናምን ነው። ያው በጣም ብዙ የቦለኳቸው ሰዎች አሉ እና በብዛት ዳይሬክትሊ ከነገር በእኔ ጉዳይ የተያዘ ምናምን ሳይሆን በቃ መሀል ቤት ሰፋሪ ማለት ነው። እንዲህ ሲቀላቅሉ ሳያቸው በቃ በጣም ይደብሩኛል ምናምን ብሎክ አደርጋቸዋለሁ ምናምን እንጂ ዳይሬክትሊ እኔ ላይ ተናግሮ ምናምን አይደለም። በቃ መሀል ቤት ላይ እዚህም ከመረቁም ከአትክልቱም ከሁለቱም ይሆነኝ የሚሉ አይነት ሰዎች ማለት ነው ስለነበሩ ቦልኬያቸዋለሁ። የምታውቋቸውን ትልልቅ ሰዎች ምናምን አሮ ነው ትልልቅ የሆኑ ሲቀላቅሉ ስላየው ማለት ነው። እና ከሱ ጋር በደንብ አውርቼ ነህምያ እንደምን አለ ዳነ ወይ በደንብ አውርቼ እንደዚህ በጣም ሳይዝ ደብሮ የነበረ ምናምን ብዬ አውርቼ እለቀዋለሁ። የእሱ ብዙም ያሳስብ አይደለም። ይሄኛው ግን እንትን ነውና አውሌቹ ነው ነገ ጠዋት ስለሆነ ዲቮሽኑ እኔ ወደ ካልጋ እንደነቃው ነው 2 ሰዓት ምናምን ላይ ስለሆነ የምቀርጸው አፕዴት ላይኖር ይችላል። ምናልባት ማታ ላይ ደግሞ አንድ ቪዲዮ ዲቮሽን አለቅላችኋለሁ። ዩቲዩብ ላይ በተከታታይ እየለቀቁ ስለሆነ ማለት ነው። እዛ ላይ አፕዴት አደርጋችኋለሁ። ኦኬ አፕዴት አደርጋችኋለሁ። እናንተም ደግሞ ኦኬ ያው ላይቭ አልገባም ከዚህ በኋላ ላይቭ አልገባም ስላችሁ ከዚህ በኋላ አልገባም ሳይሆን ያው ዛሬ እንደዚህ መጥቻለሁ። ረጅም ሰዓት ተነፋፍቀናል ምናምን እያወራን ነው። ያው ግራ ቀኙን እያወራን ነው አይደል? ስለዚህ
ከእናቴ ጋር ያለውን ነገር አቴንሽን ሰጥቼ እሷን ማስታመም እሷን ማሳከም ላይ ነው ፎከስ የማደርገው። ከዛ ውስጤ በጣም ሬዲ ሲሆን እመጣለሁ ዩቲዩብ ላይ ጭቅጭቁ ምናምን ሲስተካከል ማለት ነው። ባይስተካከልም የሆነ ሳለ ውስጤ ሲሞላ እመጣለሁ። ግን አሁን ላይ ምንም የሚናፍቀኝ ነገር የለም። እንዳያችሁት ለሰከንድ እንኳን ዲአክቲቬሽን አስነስቼ አላውቅም። አሁን 40 ምናምን ቀን ነው ከወጣሁ 40 ምናምን ቀን ነው ወር ከምናምን ማለት ነው። ስለዚህ ስመለስ ደግሞ ሞር ካለበት ቦታ የምንቀጥል ነው የሚሆነው። ወደኋላ ሄደን የምናቦካው ነገር አይኖርም። ኤኒዌይስ ማታ ላይ አፕዴት አደርጋቸዋለሁ። ሁለት ቪዲዮ እለቃለሁ፣ ጠዋትና ማታ ማለት ነው። ዲቮሽናል ቪዲዮዎች እየለቀኩ ስለሆነ እዛ ላይ አፕዴት አደርጋቸዋለሁ። እናንተን ግን ይህ መልካም ስለሆነ ምናልባት የምንታገለው ካልሞተው እኛነታችን ጋር ነው። የምንታገለው ውስጥ የሆነ አዳም አለ፣ እንደዚህ የሚያዛጋ ምናምን ሊነሳ የሚያጣጥር አዳም አለ። ትግላችን ከሱ ጋር ነው። ያንን አሸንፉና ዱይት ኦኬ፣ ልቀቁት። ኦኬ ልቀቁት፣ አትያዙ። እናንተው ናችሁ የምትታመሙ ስትይዙ። ግን ቀጣይ እንዴት መስተካከል አለበት፣ ቀጣይ ህይወቴን እንዴት ልምራው የሚለው ነገር ላይ ነው መጠንቀቅ የሚኖርባችሁ። ኦኬ ምስክርነት መስማት ፈልጋለሁ እና ዩቲዩብ ላይ ኮሜንት ላይ ታስቀምጡልኛላችሁ። አንድ ምስክርነት እዚህ እያወራው ያለ በሜሴንጀር የገባ አለ። ደውዬ በደንብ ሰማዋለሁ ድጋሚ። ነገ ኮሜንት ላይ ማታው ላይ ትነግሩኛላችሁ። አሜን አሜን። ኤንቢኤ እንደዛ ካወራው እንደዚህ ከተናገርኩ ሰሞኑን ደግሞ አይ ቲንክ ከሳምንት በፊት ኦር ሳምቲንግ እንደዛ ኦፊሻል ጥሪ ተደርጓል መሰለኝ። ራይት ኦፊሻል ጥሪ ተደርጓል አይደል እንዴ? መመና ሰምቼዋለሁ ምናምን ዩቲዩብ ላይ አይቼዋለሁ። ተቆርጦ ቴሌግራም ላይም ተልኮልኛል ምናምን አይቼዋለሁ። አሁን ካወራሁት ሪያሊቲ የሚያልፋል ለእኔ። ኤቭሪቲንግ ህይወቴ ላይ የሚያልፍ ነገር ትምህርት ቤት ነው፣ ትምህርትም ነው፣ ትምህርት ቤትም ነው። እግዚአብሔር ቅዱሳንንም ሊጠቀም ይችላል፣ እርኩሳንንም ሊጠቀም ይችላል ህይወታችሁ ላይ ማለት ነው። በጌታ የሆኑ ያልሆኑንም ማለት ነው። እና ዲስ ኢዝ አሁን ፐርሰናል በሆነ ነገር ላይ ነው። እኔ አሁን ዶክትሪናል በሆኑ ኢሹዎች ላይ እዛ ላይ ይሄ ይቅርታ መጠያየቅም ምናምን የሚባል ነገር የለም። እንግዲህ እንደምታውቁት አስተምሮ የሆነ ነገር ላይ አሁን እኔ ክርስቶስ የሞተው ለአማኞች ብቻ ነው ለሚለው ይቅርታ ጠይቃለሁ እንዴ? ማይሆን ነው። ራይት አይሆንም። አም ኢን ላቭ ዊዝ ዳት ዶክትሪን። ከቱሊፕ እንደውም በጣም እያንሰፈሰፈኝ የምወደው ትምህርት እሱ ነው። ፓርቲኩላር ሪደምፕሽን ማለት ነው። በቃ ማለት የክርስቶስን የሞቱንና የትንሣኤውን ግብ በደንብ ዲፋይን የሚያደርገው ፓርት እሱ ነው ብዬ ስለማስብ ማለት ነው። አሁን ለእሱ ነው ይቅርታ ጠይቃለሁ አልጠይቅም? ለፕሪዴስቲኔሽን ይቅርታ ጠይቃለሁ አልጠይቅም? ኦኬ አልጠይቅም። ለቶታል ዲፕራይቪቲ ይቅርታ ጠይቃለሁ አልጠይቅም? ስለ ቅዱሳን ጽናት ኖ በቃ ይሄ አይደለም ቶፒኩ። ዞሮ ዞሮ ኢሹ ይሄ አይደለም፣ ግን የሚለያይም አልነበረም። አያችሁ፣ የሆነ ማይገናኝም ነው ግን ማይነጣጠልም ነው አይነት ነገር ነው። በዛ ትምህርት ምክንያት ነው ጥርሳቸውን የነከሱብኝ፣ እርቃኔን ሚዲያ ላይ የለጠፉት ማለት ነው። That's obvious, right?
ሌላ ምንም ያረኳቸው ነገር የለም። የአባቱን ሚስት አልቀማውም፣ በድንበር አልተገናኘንም። በማስተምረው ትምህርት ላይ ተቁሞ ነው እርቃኔ ላይ ስብከት የተሰበከው። እርቃኔን ሚዲያ ላይ ይዞ የመጡት ቢቻላቸው ሊገሉኝ ጦራቸውን ሰብቆ የወጡት ማለት ነው። ኦቪየስ ምንም ሪዝን የለም። አማን የሚያበጣብጥ ትምህርት ታወራለህ፣ እኛ የምንቀበላቸውን ነገሮች አትቀበልም ምናምን የሚል ራይት አለው። የሆነ ዳይሬክትሊ አይገናኝም ብንል እንኳን የሆነ የሚገናኝበት ሳይድ አለው። ኦኬ ሶ የአስተምሮ ጉዳይ ላይ ሳማን አሁን ምንም አይሞቀኝም አይበርደኝም። አጋንንታዊ ነው ምናምን ሲሉ አይ እኔም ብዬ ነበር። አንድ ሰሞን ላይ እንደዛ አድርጎኝ ነበር። እንግዲህ ሂስትሪን ነግሬያቸዋለሁ አይደለ? ታሪኬን ነግሬያቸዋለሁ እና እኛም አድርጎን ነበር ብዬ አልፋለሁ። የሆነ ሰዓት ላይ ሲረዳ ተመልሶ ይመጣል። የመጡም ስላሉ እዚህ ሚዲያ ላይ ይሳደቡኝ የነበረው አሁን የኔው ቤተሰብ አካል ሆኖ ቁጭ ያሉ ሰዎች ስላሉ እሱ አያስደነግጠኝም፣ አያስከፋኝም። በእውቀት የሚስተካከል ስለሆነ ማለት ነው። ሳሟን እያነበበ ሲመጣ ሳሟን ሞር እያወቀ ሲመጣ የሚስተካከል ነገር ስለሆነ ምንም በቃ አጋንንታዊ ነው ዙምባባዊ ነው ምናምን እያሉ ሲመጡ የእውቀታቸው ልክ ነው የሚመዘነው። በዛ ላይ የእውቀታቸው ልክ ነው የሚመዘነው። እሱ አያሳስብም። የሚያሳስበው ምንድነው? ፐርሰናል ህይወቴን ነው ቁጭ ብሎ ያወቁት ነው። ኦኬ ፐርሰናል ህይወቴን ቁጭ ብሎ በትክክል የሆነ ተርኒንግ ፖይንት ያለው አይነት እንዲሆን ተደርጎ ነው የሰራው ሲሰራ እሱ ላይ ነው። እሱ ደግሞ ከእናንተ ጋር የሚያገናኘው ነገር የለም። ኢቭን ከአዲሳውያን የሆናችሁ ወንድሞቼ ከእናንተ ጋር የሚያገናኘው ነገር የለም። ይሄኛው የኔ ፐርሰናሊ ቁጭ ብሎ ገንፎ ሲያገነፉ የነበረበት ቶፒክ 3 ሳምንት ስብከት የሰበኩብኝ እሱ እኔ ጋር ነው የሚመለከተው። በአንድም በሌላ ይገናኛል ባልኳችሁ ፖይንትም ይገናኛል። በእኔ ምክንያት ገብታችሁ የሰደባችሁ አላችሁ፣ በእኔ ምክንያት ገብታችሁ የተዋረዳችሁ አላችሁ። ኮሜንት ስታረጉ የአማን ውሽማ የተባላችሁ አላችሁ። ኮሜንት ስታረጉ የአማን ድቤ መቼ የተባላችሁ ወንዶችና ሴቶች አላችሁ። ኦኬ አላችሁ። ስለዚህ በአንድም በሌላም የሚያገናኘው ነገር አለ። ኢንፋክት የሚያገናኘው ነገር አለ። I saw it የሚያገናኘው ነገር አለ። ሶ በአንድም በሌላም በሚባለው ይመጣል ወደ እናንተም ነው። በእኔ ጋር ብቻ ተንጠልጥሎ የሚቀር አይሆንም። አይነውዳ ግን ፕራይሜሪሊ ኢሹ እሱ ነው። እኔ አሁን በድለውኛል ብዬ የሆነ ቶፒክ ሳነሳ ካልቪኒዝምን ነክተውብኛል የሚለውን አይደለም ማስበው። ኢትስ ኦኬ ያ ኢትስ ኦኬ ችግር የለውም እሱ በማውራት በእውቀት በመነጋገር ምናምን ይስተካከላል እሱ። ይሄኛው ግን በሰዎች ልብ የምታይበትን ፐርሰናሊ ቤተሰቤን፣ ቤተ ክርስቲያኔን፣ መሬት ላይ ህብረት የማረጋቸውን ሰዎች፣ አብሮ አደግ ጓደኞቼን ጭምር በሙሉ አፌክት ያደረገ ነው። ይሄኛው አፌክት ያደረገ ነው። ስናወራ የምናወራው በነዛ ኢሹዎች ላይ ነው። ኦኬ ከዛ አስተምሮን በተመለከተ ቀጣይ አንድን ያልተቀበልነውን ነገር እንዴት ነው ሃንድል የምናደርገው? በተለይ አዘ ፕሮቴስታንት ዲኖሚኔሽንስ ማለት ነው። ያልተቀበልነውን ነገር የማናምነውን አይ ልቀበለው አልችልም እኔ መቃብሬ እስክወርድ ድረስ ምናምን የምንላቸውን ቶፒኮች
እንዴት ነው ሃንድል የምናደርገው የሚለው ነገር ደግሞ ኦብቪየስሊ መወራት አለበት እና ቅድም የምላችሁ አይቼ ምናምን ውስጤ ለመጀመሪያ ጊዜ ርህራሄ የተሰማኝ ምናምን ያልኳችሁ ከነዚህ ሰዎች ባነሰ የበደለኝ ሰው አይደል፣ ጎድቶኛል ብዬ ማስበው ሰው አይደል። ግን እንደዚህ ማየት የሚያራራ ከሆነ ምናልባት ሩቅ ሆነን ድንጋይ እየተወራወርን ስለሆነ ይሁን የመረር ነው የከረር ነው። በእያንዳንዱ ዲኖሚኔሽን ውስጥ የምናዝንለት ግለሰብ ባለመኖሩ ጨካኝ ስለሆንን ይሁን እነዛ ነገሮች የከረሩት። በረከት የሚባለው ልጅ ቦልኩልኝ ብዬ አስባለሁ። ማንንም አይክስም፣ ባይዞኝ ማንንም አይክስም። በተፈጠሩ ነገሮች ላይ ማንንም መካስ አይችልም። መካስም ያለበት እግዚአብሔር ብቻ ነው ብዬ ነው የማምነው። ምክንያቱም እኔን መካስ አይችሉም። እነዚህ ሰዎች ታሪኬ እንደዛ እንዲጻፍ ያደረጉ ሰዎች ያንን ታሪክ መገልበጥ አይችሉም። የታሪክ ቀለም ይዞታል፣ ይቀመጣል። ልክ አሁን የነ ዳዊትን ታሪክ ድካማቸውንና ብርታታቸውን ስንት ሺህ ዓመት እየተነበበ እየተሰበከ እንዳለ የነ ሳምሶን ታሪክ፣ የነ አብርሃም ታሪክ፣ የነ ኤልያስ ታሪክ ከዚህ በኋላ ክርስቶስ እስኪመጣ ድረስ ባለው እየተጻፈ እየተነበበ እየተሰበከ ይቀጥላል። አምናት በተዳን ከነዛ ሴንትስ ማለት ነው። ከአባቶች አልሻልም አለ ኤልያስ። እኔም ለዛ እላለሁ። እኔ አንዳንዴ አምናት ፕሌይንግ የቪክቲም ካርድ ምናምን እየተጫወትኩ አይደለም። ባይዘ ኦኬ፣ ቪክቲም ካርድ ምናምን እየተጫወትኩ አይደለም። አም ቤተር ዳም ብዬ ስለማስብ ማለት ነው። ቪክቲም ሳይሆን ሜይቢ ነገሩ እኔ ላይ ባይሆንና ደካማ ሰው ላይ ወድቆ ቢሆን ኖሮ ምን ሊፈጠር ይችል ነበረ የሚለውን አስባለሁ። በጌታ ፊት ነው የምላችሁ። ለነገሩ እኔ ባልሆንና ደካማ ሰው ስላችሁ የሆነ በጣም ብርቶኛ አይደለም። በሰዓቱ I was so miserable። በቃ የሆነ መሆን የሚገባኝን ጥግ ሆኛለሁ። በላስት በቃ በዚያ ወር ውስጥ ማለት ነው፣ ወር 2 ወር ውስጥ ምናምን ሆኛለሁ መሆን ያለብኝ። ነግራችሁ ነበር። ግን ስፒሪቹዋሊ ይሄ በጣም ድቅቅ ያለ አማኝ ሆኖ ቢሆንስ? ማነጻጽረው በዛ ልክ ነው ማነጻጽረው። ወደ ታች አውርጄ ነው እያነጻጸርኩ ያለሁት። የኔን ተውት። የኔ I think I'm good። እኔ ያለኝ ሰው አለ ለዛ እኔ ያለኝ ሰው አለ ለዛ እውነት ፐርሰናል ባህሪዎች አሉብኝ። የሆነ ነገርን ዞሮ አለማየት አይነት ነገር፣ የመርሳት ችግር አለብኝ፣ ADHD። እነዚህ ናቸው የጠቀሙኝ። ቁጭ ብሎ ነገር አለመጎልጎል ምናምን። ደጋግሜ ነግሬያቸዋለሁ። የዛን ሰሞን ሲፈተልብኝ የነበሩ ማቃቸውም የማላቃቸውም ሰዎች ቤት እየከፈቱብኝ ሲያወሩ የነበሩ ነገሮችን በጣም ምናልባት ከመቶ 0.5% ነው የሰማሁት እስካሁን ባለው ራሱ ነው የምላችሁ።
ከመቶ 0.5% ነው የሰማሁት። ጉዳዩ ውስጥ ያሉ ሰዎች ቤት ከፍተው ያወሩትንም ጉዳዩ ቀጥታ የማይመለከታቸው ነገር ሲያቀጣጥሉ የነበሩ ሰዎችም ያወሩት ቢጠረቃቀም እነሱ ካወሩት ነገር አንጻር 0.5% ነው። I was that much careless ማለት ነው። እና እኔ ባልሆን እላለሁ እኔ ባልሆን እግዚአብሔር ደግሞ ኢሚዲየትሊ ነው ሰዎችን ህይወቴ ላይ ያመጣው። በዛች ሞመንት ኢሚዲየትሊ ሰዎችን ህይወቴ ላይ ያመጣ። አንድ በህይወቴ ማረሰው በቃ አይ ቲንክ the day after ማለት ነው ያ ነገር ሁሉ ብጥብጡ የተጀመረበት ቀን በኋላ አንድ ቅርቤ ሰው የምለው ነበረ ውጭ የሚኖር ማለት ነው። እና ቴክስት አደረኩለት። አሁን ነው ትዝ የሚለኝ። ቴክስት አደረኩለት። ቴክስቱ ስክሪንሾት ተደርጎ ለሚስቱ ይልካል ማለት ነው። አንድ ወንድ ያልሆነ ወንድ ማለት ነው። ወንድ አይደለም። ወንድ አይደለም። አንድ ሚስቱ የምትመራው ሰው እያለ ማለት ነው። እና በቃ ይፈራል። ሚስቱ ድምጿን ከፍ ካረገች ሶፋ ውስጥ የሚደበቅ አይነት ሰው ነው። እዛ ግን ከኔ ጋር ያወራል አይነት ነገር እና ላይክ ላስት ቴስትመንት ወይም ላስት ዊሽ የሚባል ነገር አለ አይደል? እኔም መሬት ላይ ያለ ነገር ነው ሲያሳስበኝ የነበረው፣ ቸርች ላይ ያለ ነገር ነው ሲያሳስበኝ የነበረው። እናት አባቴ ይደውሉልኛል፣ እህቴ ታጨናንቀኛለች፣ በዚህ ልምጣ ትለኛለች ማለት ነው። አዲስ አበባ ነበር በሰዓቱ። ልምጣ ምናምን አትምጪ እላት ነበር። እና በዛ ሰዓት ለዚህ ሰው ነው ጽሑፍ የጻፍኩለት። ውጭ ነው የሚኖረው አሜሪካ። ጽሑፉን ስክሪንሾት አድርጎ ለሚስቱ ይልካል። ያው ዞሮ እኔ ጋር ደረሰ ማለት ነው። ተሽከርክሮ እኔ ጋር ደረሰ። እኔ ራሱ ስክሪንሾት አላደረኩም። ያው ባለቤቱ እኔ ስለሆንኩ የጽሑፉ ባለቤት አውቀዋለሁ። እና ዞሮ እኔ ጋር ደረሰ። መጣልኝ። ባለፈው የስክሪንሾት አድርጋ የተደረገ ስልካችሁ ላይ ይቀመጣል። ጉግል ፎቶስ ስቶሪ አድርጎ ያመጣ የለ በጂሜላችሁ መስግቦ ስክሪንሾቱን አየሁት አሁን ሰሞኑን። እና ጽሑፉን ሳይ ኢየሱስ ክርስቶስን እንዲህም ጽፌያለሁ እንዴ ነው ያልኩት። እንዲህም ጽፌያለሁ እንዴ ምናምን። እና ኢትስ አ ካይንድ ኦፍ ላስት ዊሽ አይነት ፌርዌል እንትን አለ አይደል? የመጨረሻ ጽሑፍ አይነት ነገር ማለት ነው። ግን guess what? He doesn't even tried to comfort me. ተዋማኒ እንደሷ አላረግም ማለት that's so miserable. ምንም አላለኝ። ይሄን ነገር ለእንትና እንደዚህ ባልልኝ ባይዞ እንደዛ ነው ቴክስት። እንትናን እንደዚህ ባልልኝ፣ ለቤተሰቦቼ እንደዚህ፣ ለእናቴ እንደዚህ አለ። በቃ ጫፍጫፉን ነው የምላችሁ። አሁን ጫፍጫፉንም ሆኖ ዲቴል ያልሆነ ነገር ነው የምላችሁ፣ ግን አይዲያው እንደዛ ነው። እዚህ ቦታ ላይ እንደዚህ አይነት ነገር አለኝ እና ፕሊስ አድርስልኝ ስለው እሺ ብቻ ነው ያለኝ። እሺ ብቻ ነው ያለኝ። ባይዞ በጌታ ፊት ነው የምነግራችሁ።
በጌታ ፊት ነው የምነግራችሁ። እሺ ብቻ ነው ያለኝ። በዚህ መልክ ልንገራችሁ ምን ማለት እንደሆነ ያደረገብኝ ነገር ማለት ነው። ራሳችሁን ልትሰቅሉ ገመድ ይዛችሁ ስትሄዱ የዛፉን ቁመት አውቀዋለሁ ገመዱ ያጥራልና ብሎ ገመድ ቀይሮ ረጅም ገመድ እንደመስጠት ማለት ነው። አሁን የመጣልኝ አናሎጂ ነው። ቁመታችሁን ስለሚያውቅ ገመዱ አጭር ነው እንካ ልቀይርልህ ሌላ ገመድ ልስጥ እንደማለት ነው ያደረገው ነገር። እሺ ብቻ ነው ያለው። እኔ ላስት ወርድ ነው እየተጠቀምኩ ያለሁት። ያንን ስክሪንሾት አድርጎ ለሚስቱ ይልካል። እነዚህ ሰዎች ናቸው ተባብረው ህይወቴ ውስጥ የነበሩት። ይህን እስካሁን ነግሬያቸው አላውቅም። ራይት ነግሬያቸው አላውቅም። ስሙን ብጠራ ግን ታውቁታላችሁ ማን እንደሆነ ማለት ነው። ያ ኢትስ አ ካይንድ ኦፍ ኑዛዜ። ላስት ወርድ ያልኩት እኮ እሱ ነው። እና አንዳንዴ ፕራክቲካል ሲሆን ህይወት ላይ በጣም ከባድ ነው። እኔ እንትኑ አይደብረኝም። አሁን ከዛ ጋር ተያይዞ የመጡብኝ ስሞች የጠፋ ስሜ ምናምን እንዳልኳችሁ ወደኋላ ማነጻጽረው ነገር ስላለ ከባይብል ከነሱ አልሻልም ምናምን በሚል ለራሴ ነግሬ ማልፎ ነገር አለ። ከዳዊት አልሻልም፣ ከሳምሶን አልሻልም፣ ከአብርሃም አልሻልም፣ ከኤልያስ አልሻልም፣ ከሕዝቅኤል አልሻልም። ኧረ አልነጻጸርም ሁላ እግዚአብሔር ፊት ለፊት የተገናኛቸው ሰዎች ናቸው። እነዚህ ግን የእነሱ ክሊር የሆነ ላይፍ ተቀምጧል። የእግዚአብሔር ጸጋ ህይወታቸው ላይ ገኖ ኤክስፕሌን ተደርጓል። ኦኬ ኤክስፕሌን ተደርጓል ማለት ነው። ስለዚህ ያ ህያው ቴስትመንት ይሆነናል ማለት ነው። ሶ እግዚአብሔር ትልቅ ትምህርት ቤት አድርጎ ነው ህይወቴ ላይ ያመጣው ያንን ነገር። ትልቅ ትምህርት ቤት ትልቅ ትምህርት ቤት ሰዎችን የምቀበልበት፣ ሰዎችን የማይበት፣ ክፋትን የምረዳበት እኛ ቶታል ዲፕራይቪቲ የምንለው ማለት ነው። ካልቪኒዝም ላይ ቶታል ዲፕራይቪቲን የምረዳበት የሰው ውድቀት፣ ጭካኔ ጥግ እስከምን ድረስ ሊሆን እንደሚችል ያንን ፕራክቲካሊ ያየሁበት ከምንም በላይ አሁን ላይ በትክክል ቱ ሳይድስ ኦፍ ስቶሪ እስከ ጥግ ሳላጣራ ምንም አይነት ጀጅመንት አልወስድም። ባይዘ ምንም አይነት ምን ሆነ በቅርብ አይደለም ለነገሩ ያኔ እዛ ከእንትኑ በፊት ማለት ነው። ለከዚህ ታውቃላችሁ እኔ ቤት ላይ ብዙ ሰዎች ብዙ ምዕመናን ያው ተገናኝተው በውስጥ አውርተው ምናምን የተጋቡ አሉ። እንደምታውቀው የተጋቡ አሉ እና ያው እኔ ጋር ነው የሚተዋወቁት። እዚህ ኮሜንት ላይ ምናምን ተዋወቁ፣ ያው ፎንቃ ጀመሩ አይነት ነገር ነው እና እሷ ሌላ ሀገር ነው ያለችው፣ እሱም ሌላ ሀገር ነው ያለው አይነት ነው። ሁለቱም ግን እዚህ አይደለም፣ ኢትዮጵያ አይደለም ሁለቱም። ከዛ ከዛ ኢቨንት በኋላ ነው እንጂ እኔ እረፍት ላይ ነበርኩ። እዛን ሰዓት ነው የተደወለልኝ። ከዛ ትደውላለች እኔ ጋር ልጅቱ ጋር ፒስ ነን። እዚህ ኮሜንት ሴክሽን ላይ እንጌጅ ስታደርግ ምናምን አያታለሁ። ልጁ ጋርም ፒስ ነኝ ነኝ ማለት ነው። እናወራለን ምናምን እና ሁለቱንም አውቃቸዋለሁ። ግን የሆነ ነገር እንደጀመሩ አላውቅም እኔ ላይክ ለካ እነሱ 3 ወር 4 ወር በላይ ሄደዋል።
ምዕመናን ከኔ ጀርባ ማለት ነው። እኔ ቄሱ እዚህ ተቀምጬ ከኔ ጀርባ ሄደዋል እነሱ። ከዛ ይጣላሉ አይነት ነገር አከረሩት አይነት ነገር እና ትደውልልኛለች በቴሌግራም ያው እዛ ግሩፕ ውስጥም አለች። ትደውላለች። ከዛ ኢቭን ሰላምታዋ ራሱ 20 ሰከንድ አይሞላው። አማን እንዴት ነው? ደህና ነህ? እኔ ደህና ነኝ፣ ሁሉ ሰላም ነው? ቤተሰብ እንዴት ነው? ደህና ነው? ቆይ ቀስ በይ እኔም መልሼ ልበል እንጂ ምናምን እስክል ድረስ ማለት ነው። አፈጣጠነችው እና ምንድን ነው? እሺ ቀስ ብለሽ ንገሪኝ እንዴ እኔ አንተ ቤት አይደል የተገናኘሁት? ዲቴሉን እንግዲህ አልንገራችሁ እና በጣም ነው ግን የሚያስቀው። አንተ ቤት አይደል የተገናኘ ነው እንትና ነው። ቆይ አረጋጊው፣ እንትና ጋር ምን ሆነ? ተሰዳደባችሁ ወር ምናምን የሆነ ነገር ላይ ደረሳችሁ? አዎ። ምንድን ነው ያገናኛችሁ? እጮኛዬ ነው። እና አሁንስ ስልክ አነሳም ምናምን ጥሩ ሰው ነው። አንተ ቤት ምናምን አይቼ ነው እዛ ስትጣበሱ ያልነገርሽኝ። አሁን መተሽ ስትጣሉ እኔ ምን ቤት ነኝ? አሁን እኔ ላይ ለምን ነው የምትጮይው? ምናምን እኔ አንተ ቤት ነው ያወቅሁት ምናምን ጌታን ነው የምላችሁ። እኔ አንተ ቤት ነው ያወቅሁት እና እኔ ቤት ጊንጡም ጉርጡም እኮ አለ እኔ ቤት፣ እርግቡም ባቡም አለ እኔ ቤት ስለተገናኘ ብቻ እንትን ነው እና አሁን ምን ላድርግ? ደውልለት ብላለች። ኦኬ ላስታርቃችሁ። እሺ የት ሀገር ነው የሚኖረው? እንደዚህ ቁጥሩን ላኪልኝ። ላከች። ደወልኩ። አወራን። ያው እንደ ቀልድ ጀመርኩና አስቄው በኋላ ላይ ገግሞ እምቢ እንዳይለኝ ማለት ነው። አስቄው ተጫዋውቼ ወደ ገደለው ገባ። ምን ነው አማን ዛሬ ደወልክልኝ ትዝ አልኩህ ምናምን አለ። እንደዚህ እኔ ቤት ሆነሽ መንጋር ተጃልሳል አይደለ? ነገረች ወደ አንተ መጣች ምናምን አለ። አዎ መጣለች። ምንድን ነው ያጣላችሁ ምናምን እና ያጣላቸው ኬስ እሷ ናሬት ያደረገችበት መንገድና እሱ ሪስፖንድ ሲያደርግልኝ ሁለቱ አንድ አይነት አይደለም። እሷ በቃ ኮምፕሊትሊ ሪጀክት እያረጋት እንዳለ ኔግሌክት እያረጋት እንዳለ ነው የምትነግረኝ። የሆነ በቃ ፍቅሩ እንደወጣለት ምናምን ነው የምትነግረኝ። ጀለስን ደግሞ ስጠይቀው 3 ስራ ነው የምሰራው። ኢቭን 15 ደቂቃ እረፍት ሲኖረኝ ወጥቼ እደውልላታለሁ ምናምን ይላል ማለት ነው። እና በቃ ያም አይበቃትም። እሷ አንድ ስራ ስለምትሰራ እኔ እንደሷ ፍሪ ሆንኩ ነው የሚመስላት። እና ያው ጊዜ ስጠኝ ነው የአቴንሽን ጉዳይ ነው። ዞሮ እንደዛ ነው። አዎ 3 ስራ እንደምትሰራ ታውቃለች። አዎ ታውቃለች። የምር ዴዲኬትድ ሆነ በዛች ክፍተት ባላት ጊዜ ውስጥ እንደምደውልላት ታውቃለች። አዎ እሺ እሷን ላስገባት። አሁን አስገባ። 3 ሆነን አወራን፣ አስታረኳቸው። ከዛ የመጨረሻ ቃሌ የነበረው አንደኛ አንቺ የነገርሽኝ ነገር ሌላ ነው፣ ሀሳቡ ደሴም ነው ግን ዲቴሉ ላይ ችግር አለበት እና አንቺ እንደዛ ነው የነገርሽኝ፣ እሱ ደግሞ እንደዚህ ነው የነገረኝ። ስለዚህ አንተም ጊዜ ከዚህ በላይ ማድረግ ያለብን ነገር አድርግ። ብቻ ብዙ ነገር ብያለሁ። ወይስ ግን አስታረኳቸው አሉ። አሁን ወደዚህ ወደ ኢትዮጵያ ሊመጡ ነው፣ ሊጋቡ ነው። በእኔ በኩል የሚያልፍ ነገር ጥሩ ነው ለማለት ነው ለማንኛውም እና ምን ለማለት ነው የምር እሷን ሰምቼ ብቻ ቢሆን ፎር ዛት ማተር ምንም ህይወቴን አፌክት የሚያደርግ ነገር የለም። ግን እሷ በነገረችኝ ፓርት ብቻ ቢሆን ኖሮ እና የእሱን ሳይድ ኦፍ ስቶሪ ባልሰማ ልጁ ላይ በደንብ የምፈርደው ነገር ነበረኝ ነው። ግን እኔ ያለፍኩበት ህይወት እንደዛ እንዳረግ አያረገኝ። ኦኬ ሶ ለዚህም ትምህርት ይሆናል ጌታ በዛ በኩል እንዳልፍ ያደረገኝ ብዬ አስባለሁ። የሚምር ሊቀ ካህን የሆነው እንደኛ በነገር ሁሉ የተፈተነ ስለሆነ ነው አይደለም የሚለው። የሚምር ሊቀ ካህን የሆነው ዕብራውያን 4 እና 5 ችግር የሚምር ሊቀ ካህን የሆነው
እሺ የሆነው ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ስለሆነ ነው። እኔ ያለፍኩባቸው እንትኖች በአንዴ ልክ የሲቪክስ ላይ እንዳለ ስነ ዜጋ ላይ ምናምን ብሎ የተማርነው ማለት ነው። 12 ቻፕተር ነው አይደል ያለው ሲቪክስ መጽሐፍ ተሰጥቶ ከሆነ ከ5ኛ ክፍል እስከ 12ኛ ክፍል እና 12 ቻፕተር አለውና እኔ 24 ቻፕተር ነው በአንዴ የተማርኩት። ከዛ ኢንሲደንት 24 ቻፕተር ነው የተማርኩት። ከዛም በላይ ማለት ለእያንዳንዱ ነገር ሪፈረንስ አለኝ። ወደዛ ዞሬ አየውና እንደዚህም ሆኗል የምለው ነገር አለኝ። የቅርቤ ሰዎችን የማይበት ህይወቴ ውስጥ የነበሩ ሰዎች በጀርባ የሚወሩ የነበሩ ነገሮች ፎርዳት ማተር ከሩቅ ሆነው ድንጋይ ከወረወሩ ሰዎች ይልቅ ስለታቸውን ስለው አጠገቤ የነበሩ ሰዎች ይበልጡ ነበር። I can say that time. ከሩቅ ሆኖ መድፍ ከተኮሱ ሰዎች ይልቅ እዚሁ ሆኖ ሎኬሽን ያበሩ ኮኦርዲኔት የሰጡ ሰዎች ነበሩ የኔ ቤት። ዳስ ዋይ አሁን ምርር ብዬ ወደ ሆነ ሳይድ ማየት የማልችለው ለዛ ነው። ምርር ብዬ ማለት ነው። ምርር ብዬ የሆኑ 3 ሰዎችን መጨምደድ የማልችለው ለዛ ነው። እነዛ 3 ሰዎች አቅም ያገኙት አጠገቤ ከነበሩ 10 ሰዎች የተነሳ ነው። እነዛ 4 ሰዎች ቤቴን መበርበር የቻሉት 5 ሰዎች ህይወቴ ውስጥ ያሉትን ብሪጅ አድርገው ተጠቅመው። ለዛ ነው ምርር ማለት የማልችለው። ማለት ወደዛ የሚመራው ውስጤ ወደዚህ መምረር አለበት። እኩል ነው መሆን ያለበት። እኩል ነው መሆን ያለበት እና እግዚአብሔር ከወዳጆቻችሁ ይጠብቃችሁ። በሌላችሁበት ዲፌንድ የሚያደርጓችሁን ወዳጆች እግዚአብሔር ይስጣችሁ። ብርታታችሁንም ድካማችሁንም እያወቁ እናንተን እንደናንተነታችሁ የሚቀበሏችሁን ወዳጆች እግዚአብሔር ይስጣችሁ እንጂ ሚዲያ ላይ ያለው ነገር ካልኩሌት ተደርጎ ነው ፍሬንድሺፕ የሚሰራው። እዚህ ሚዲያ ላይ በጣም ካልኩሌት ይሰራል። በጣም ካልኩሌሽን በደንብ ነው ካልኩሌሽን የሚሰራው። በካልኩሌሽን ነው ወዳጅነት የሚፈጠረው። የጠላቴ ጠላት ተብሎ ነው ህብረት የሚመሰረተው። የወዳጄ ወዳጅ ተብሎ ነው ህብረት የሚመሰረተው። እግዚአብሔር ከጠላቴ ጠላት ህብረትም ከወዳጄ ወዳጅ ህብረትም ይበትናችሁ። ሁለቱም አያስፈልጋችሁ። የጠላቴ ጠላት ህብረትም የወዳጄ ወዳጅ ህብረትም ከህይወታችሁ ላይ ይበተን። የሚገባችሁ ከሆነ እያልኩ ያለሁት ነገር ማለት ነው። ምንም ጥቅም የለም። እኔ አንዳንድ ሰዎች አሉ አሁን ሚዲያ ላይ ማያቸው ከድሮ ጀምሮ የምታዘባል እኔማ የእንትና ጉዳይ ሆኖብኝ ነው እንጂ እኮ እኔ ቢሆን ችግር የለው ምናምን የሚሉ ሰዎች አሉ። እንትና ራሱን ዲፌንድ ያደርጋል። ምን አገባ ስለ እንትና ምን አገባ? ከዛ ሰውየውን ማኒፑሌት ያደርጋሉ ማለት ነው። ጥሩነቱ እኔን ማኒፑሌት ማድረግ አትችሉም። የምትወዱኝም ሰዎች የምትጠሉኝም ሰዎች ሁለታችሁም ማድረግ አትችሉም። ለምን ሲባል ኢሚዲየትሊ እኔ ሪዝን ላይ ነው ፎከስ የማደርገው። መተህ ብታለቅስ ከእንባህ ጀርባ እንባህ እንዲመጣ ያደረገው ምንድን ነው የሚለውን ነገር ነው የማስበው። ብስቅ ምንድን ነው ያሳቀ የሚለውን ነው የማስበው። ጥርስህን አላይም፣ እንባህንም አላይም። ህይወት ገና አድርጎ ኮርኩሞ አስተምሮ ነው አላይም። የሚያለቅስ ሰው ሳይ ወዲያውኑ አላለቅስም። የሚስቅ ሰውም ካይ ወዲያውኑ አልስቅም። ወዲያው ሰው የምታምኑ ሰዎች ምናምን ፓተርኖችን እንዳታልፉ። በቃ የሆነ የምታያቸውን ፓተርኖች እኔ ፓተርኖችን መዳፈር ነው የጎዳኝ።
ጎድቶኛል ብዬ በማሰብባቸው ተጎድቻለሁ ብዬ በማሰብባቸው እንትኖች ላይ I neglected all the red flags, I neglected all the patterns. Then they found me head on ማለት ነው። ስትሬት እዚህ ጋር ነው ያገኙኝ ማለት ነው። ፓተርኖቹን ሪጀክት ማድረግ አልነበረብኝም። ሶ የቅርብ ሰዎቻችሁ ላይ ፓተርኑን ይሁን አብሮ መብላት አይደለም፣ አብሮ መጠጣት አይደለም፣ በሌላችሁበት አብራችሁ መብላት በማትችሉበት አብራችሁ መጠጣት በማትችሉበት በእንደዛ አይነት ኮንዲሽን ውስጥ ድካሞቻችሁን ስለሚያውቁ ብርታቶቻችሁን ስለሚያውቁ በዛ ነገር ላይ ቆሞ ያንን ካርድ እንዴት ነው የሚጫወቱት የሚለውን ነገር ቼክ አድርጉ። Then watch out the patterns. እና በጣም ቀላል ሆኖልኛል። እኔ ከዛ እንትን በኋላ ሳምባዲ እንደዚህ አይቼው እኔ ኦልሬዲ ትራውማ አለብኝ የሆኑ ፓተርኖችን አውቃለሁ ምናምን 2-3 ነገር ከተደጋገመ ኢሚዲየትሊ ነው ከህይወቴ ማስወጣው። ኢሚዲየትሊ ማለት ስልክ አላነሳም ቦልካለሁ በቃ ህይወቴን ነው የምቀጥለው። ስንት ምኖረው ላይፍ አለኝ። የሳምባዲን ባህሪ ቁጭ ብዬ ገና መፈትልበት እንትን ጉዳይ የለኝም። when I see the patterns ፍላጎችን ሳያቸው the same ናቸው። ኦኬ ተመሳሳይ ነገር ነው የሚያደርገው አይነት ነገር ማለት ነው። ከዛ እንዴት ቀጥሎ መኖር እንዳለባችሁ ምናምን ላይፋችሁን በስርዓቱ አስምሩ። የግሩፕ የሆነ ነገር ላይ ምንም ነገር ላይ ጥንቃቄ አድርጉ ብያችኋለሁ። ሳምባዲን በመውደድም ሆነ ሳምባዲን በመጥላት አትሰብሰቡ። የያዙት እውነትን በመውደድ ብቻ ተሰብሰቡ። ምክንያቱም የተያዘው እውነት ከሰውየው ማንነት፣ ከሰውየው በርታት፣ ከሰውየው ድካም ሁሉ ያለፈ ነው። ያ ሰውዬ ባይኖር እንኳን የሚቀጥል ስለሆነ ማለት ነው። ያ ሰውዬ ቢሞት እንኳን ይቀጥላል እውነቱ። ግን እዛ መካከል ላይ በጥላቻ ተሰብስበ አንዱ የሆነ ነገር ገብቶት እንደዚህ ማድረግ ስህተት ነበር ከተባለ መበጣበጥ ነው የሚጀምረው ማለት ነው። እንዴ ቃል ኪዳናችን አንርሳ እንጂ የተሰባሰብነው አማኒ ስለሚደብረን ነው። የተሰባሰብነው የአማኒ መግባት መውጣት ልንፈትሽ ነው። የተሰባሰብነው ያማ ለዚህ ነው እንዴ ቃል ኪዳናችንስ ምናምን የሚባል ነገር ይኖራል። አትሰባሰቡ። እግዚአብሔር ይመስገን ማንም እኔ ላይ እንደዚህ አይነት ነገር ማምጣት የሚችል የለም። ግን እያንዳንዱን አውቃለሁ ነው የእያንዳንዱን ስለሚያወሩኝ ማለት ነው። የእያንዳንዱን ግሩፕ አውቃለሁ። አንድ ግሩፕ ነበረኝ ዋትስአፕ ዙም ላይ ቆላሲያስንና አንደኛ ዮሐንስን ያስጠናውበት አንድ ቀን ገንዘብ ጠይቄ አላውቅም። አንድ ቀን ለገንዘብ የተሰባሰበ ቡድን አለ። እያንዳንዱ አሜሪካ ነሽ፣ አውሮፓ ነሽ፣ ካናዳ ነሽ፣ ዩኬ ነሽ፣ አረብ ሀገር ነሽ አልቀረችም። ሁሉም ይዟል የራሱ። አንድ ይዤ አላውቅም በህይወቴ። እስቲ አንድ ሰው ይውጣና ማን እንደዚህ ተደርጎላ አያውቅም በግሩፕ የሚል ይምጣና ይንገረኝ። የለም። ለዚህ ነው ቀና ብዬ የሚሄዱ እና ይሄ ከምንበጣበጥባቸው እሾች እንትኖች ውስጥ አንዱ ኢትስ ናት ኦንሊ የሆነ ዶክትሪናል ምናምን ብቻ አይደለም ባይዘይ። ኦኬ ዶክትሪናል ብቻ አይደለም፣ የሆነ ጥቅም ቀረኝም አይነት ነገር አለ ባይዘይ። የሆነ አንዱ ጋር ብትሄዱ እገሌ ጥቅሜን ሊወስድብኝ ይችላል ብሎ ማሰብ አለ። የሆነ እንትን ጋር ብትሄዱ እንደዛ አለ። እነዛ ሁሉ ፋክተር አላቸው። ሶ ለብሮዬን ቀድሜ የምነግራቸው ኦልሬዲ ከሳምንት በፊት ወር ከ4-5 ቀን በፊት ሳምቲንግ ያው ሚዲያ ላይ ጥሪ ነበር። አሬብ ዩቲዩብ ላይ አይቻለሁ። ሶ ምን የሚል ነገር አለኝ? ባለቅስ ምን አባት ያመጣሉ? ጨምድጄ ቢይዝ ምን አመጣለሁ?
እየተነካከስን ከመሄድ ውጪ there is nothing that we can do ማለት ነው። there is nothing